ኦልራይት ታንክ ዩ ጋይስ በጣም ብዙ ነገር ሰማንና አይ ቲንክ መጀመሪያ የሰማሁት ቅድም ወንድማችን ሲናገር እየሰራሁ የነበርኩት የፕሮፓጋንዳ ቅልበሳ ነው የሚል ነገር ነበር እና አሁንስ ምንድን ነው እየሰራህ ያለኸው የሚለውን መጠየቅ ፈልጋለሁ። በኋላ ልትሄድበት ትችላለህ። ምክንያቱም አሁንም የሰማሁት ፒዩር የሆነ ነጭ ያልተበረዘ ፕሮፓጋንዳ ስለሆነ ማለት ነው። እና መቼ ነው የሚያቆመው? መቼ ነው ውሸት የምናቆመው? እና ወንድሞቻችንን ለምንድን ነው የምንሸነግላቸው? ለምንድን ነው የሌለን ነገር እንዳለ እያስመሰልን አልተማርንም ወይ? ካለፈው ስህተት አልተማርንም ወይ የሚለውን ነገር እንትን ማለት እፈልጋለሁ። ያለፉትን ስህተቶች አንዳንዶቹን ላንሳ። ይቅርታ፣ ድርጅቱ የለም ብለህ ታምናለህ? እሱ ነው እመጣለሁ። አሁን እንዳይምታታብኝ ሀሳቤን መጀመሪያ ወደኋላ ተመልሼ መመለስ ፈልጋለሁ። ወደ 2 ዓመት ምናምን አካባቢ እንዴት አሁን ለምሳሌ አንተ እንዴት አድርገህ የካራክተር አሳሲኔሽን እና የሰብዕና የማረድ ስራ ውስጥ እንዴት እንደገባህ ስለማቅ ነው። እና ግንባሩ ሲመሰረት ሁላችሁም ታስታውሳላችሁ። ጌታቸው በየነ በተለይ አሜሪካ ያላችሁና እዛ አካባቢ ያለውን የምታውቁ የምትከታተሉ የነበራችሁ ሰዎች ግንባሩ እንደተመሰረተ የተወሰኑ በሌላኛዎቹ አካባቢ ከዛ በኋላ ያው ሻለቃ ዳዊት እንደተወከሉ ሲታወቅ እንግዲህ አርበኛ እስክንድር ከመሄዱ በፊት የሁሉም ወዳጅ ነበር። ሁሉም እየዞረ አብሮት ፎቶ የሚነሳ ሁሉም በስሙ ገንዘብ እንትን የሚያደርግበት ምናምን ነበርና መጨረሻ ላይ ያው አርበኛ እስክንድር ሻለቃ ዳዊትንና ጋሽ ኦመርን ፒክ እንዳደረገ ሲታወቅ ነው ይሄ ሁሉ ፍጅት የተጀመረውና እነ ጌታቸው በየነ ሄደው ኢንተርናሽናል ፋኖ ኮኦርዲኔሽን ኮሚቴ የሚባል አቋቁመናልና ውክልና ከምሬ አግኝተናል የሚል ነገር ይዘው መጥተው እነ ጌታቸው በየነ ጋሽ ተክሌ ሻውና ሌሎች በተለያየ ቦታ ያሉ ከዚህ በፊት የጸዳ የአማራነት የፖለቲካ ምልከታ ያልነበራቸው ሰዎች በተለይ በዚህ በዳያስፖራ አካባቢ ያሉት በአማራ ማህበር ያሉት በምን ያሉት አካላት ተደራጅተው የተቀናጀ ጥቃት መከፈት ተጀመረ። የተቀናጀ ጥቃቱ አካል እንዲሆኑ የጥቃቱን በማስተባበር ረገድ እንዲመለመሉ ከተፈለጉት ሰዎች መካከል አንዱን የነበርኩ ዩሪያን፣ ይሄም አንተንም ይመለከታል። እምቢ ስላልን ነው እኔና አንዳንድ ጓደኞቻችን እምቢ ጥያቄ መጠየቅ ጀመርን። ኦገስት 2023 ላይ ደብዳቤ ጻፍንና የተወሰንን ሰዎች ተሰባስበን ደብዳቤ ጻፍንና ኦኬ አሁን የአማራ ፋኖ ህዝባዊ ግንባር ተመስርቷል። አርበኛ እስክንድር ነጋን ያክል ስብዕና ያለው ሰው ወደ አማራ ትግል መምጣቱ የትግላችንን ከፍታ ወደ ላይ የሆነ እንደ ስፕሪንግ ቦርድ ነው ከፍ ያደርገዋል። በዓለም አቀፉ ማህበረሰብ ዘንድ ትግላችንና ሌላውም ኢትዮጵያዊ ትግላችንን በበጎ መልኩ እንዲያዩ ያደርጋል። አማራዎች ምን ሆነው ነው መሳሪያ ያነሱት? ጥቁር ክላሽ ዘርፈው አብይ አህመድ እንዳሉ ጥቁር ክላሽ ዘርፈው የሚደናገሩ ወጣቶች ናቸው ወይስ በዓለም አቀፍ ደረጃ እውቅና ያላቸው በሰላማዊ ትግል ሽልማት ያገኙና የሚታወቁ ግለሰቦች የተቀላቀሉት ትግል ነው ወይ መሬት ድረስ ወርደው የሚለውን መልስ ይሰጣል። ስለዚህ በምን መልኩ አድርገን ይሄንን የአድቮኬሲውን እንምራ ሲባል አይ አታስፈልጉም ተባልና ከዛ በኋላ ቀጥታ ካራክተር አሳሲኔሽን ተጀመረ ማለት ነው። እኔ ስለ የትኛው ቅለበሳ እንደሚወራ ስላልገባኝ ነው። ምኑ ነው የሚቀለበሰው? ከዛ በፊት የነበረው ጥቃት ምን አይነት ጥቃት ነው የነበረው? ከዛ በፊት የነበረው የምናውቀው ኦኬ ራንደም የሆኑ ሰዎች ሊኖሩ ይችላሉ። እዚህ አሉ። ለምሳሌ አሁን ቲክታክ ላይ አንድ ሰው ቁጭ ብሎ የመሰለው ሊያወራ ይችላል። አሁን ቁጭ ብሎ አንድ ሰው በቃ የፈለገውን ነገር ሊል ይችላል። ያ ግን እያወራን ያለ ነው ግን ስለሱ አይነት ፕሮፓጋንዳ አይደለም እያወራን ያለ ነው። እናቻም የለህ ታምሩን ያክል ምሁር ስለተሳተፈበት ፕሮፓጋንዳ፣ እነ ፕሮፌሰር ሀብታሙ ተገኝ ስለተሳተፉበት ፕሮፓጋንዳ 10 የሚሆኑ ራሳቸውን የአማራ ሚዲያ ካውንስል ብለው የሚጠሩ የፕሮፓጋንዳ ማሽኖች እነ መዓዛ መሐመድ የሚመሩት እነ ዶክተር ሰናይት ከኋላ የምሁራዊ ለስለስ ያለ ድምፅ ባካፕ የሚሰጡት ስለሱ ነው እያወራን ያለው። የተቀናጀ የካራክተር አሳሲኔሽን ጥቃት የተጀመረ በተለይ ከገንዘቡ በኋላ ገንዘቡ ከተሰበሰበ በኋላ የመጀመሪያው የጥቃት ኢላማ ያደረጋቸው ሻለቃ ዳዊት ነው። ለምሳሌ አሁን ዩሪ ስለ ዘላለማዊ ጠላትነት ስታወራ ሰማሁ ቅድም። ዘላለማዊ ጠላት የሚባል የለም። ሻለቃ ዳዊት የዛሬ 30 ምናምን ዓመት የጻፉትን በህይወት ተሞክሯቸው ያዩትን የሰሙትን ጽፈዋል። ከጽሁፉ ዋቴቨር ኢት ኢዝ የጻፉትን ጽፈዋል። ግን ያ ጽሁፍ ተነስቶ የእሳቸው ስብዕና ነው መታረድ የተጀመረው። ለምን? የእሳቸው መኖር የአማራን ትግል ከፍ ያደርገዋል። የአማራን ትግል ሌሎች መቆጣጠር በሚፈልጉት ቴምፖ በእነሱ ቴምፖ መሄድ ስለማይችል እነሱ መቆጣጠር ያልፈለጉትን ትግል ሁሉ መቅበር ስለሚፈለግ የእሳቸውን ስብዕና ረዳን የተጀመረው።
አሁን እኔ ቃል በቃል የሰማሁትን ነው የምነግራችሁ። የተቆራርጦ የዩሪን ድምፆች እሰማለሁ እና የሰራ ነው የክርከማ ነው፣ እስክንድርን የመከርከም ስራ ነው የሰራ ነው ሲል ሰምቻለሁ። ራሱ አይክድም። ያው የሰማችሁ ሰዎች ትኖራላችሁ። እና የእስክንድርን ስብዕና መከርከም ማለት ምን ማለት ነው? የእስክንድርን ስብዕና መከርከም ማለት እስክንድርን ዝቅ ማድረግ ማለት። እስክንድርን ዝቅ የምታደርገው ለምንድን ነው? ሌሎቹን ከፍ ማድረግ አይቀልም ነበር ወይ? ለአማራ ትግል የሚያስብ ሰው ኦኬ እስክንድር ከፍ ብሏል፣ ኦኬ እስክንድር በከፍታው ልክ መስራት ያለበትን የስራ ሻለቃ ዳዊት ባሉበት በልምዳቸው በህይወት ተሞክሯቸው ባላቸው የዲፕሎማሲ ኔትወርክ ትግሉን ለዓለም አቀፍ ማህበረሰብ ያስተዋውቁ፣ ሌሎች ደግሞ ይታገሉ ማለት አይቀልም ነበር ወይ? በተቀናጀ መልኩ ትግሉን ለመቆጣጠር የሚፈልግ ከጀርባ የሚያንቀሳቅሰው ያለውን ኃይል የፕሮፓጋንዳ ማውዝ ፒስ ሆኖ ቲክታክ ላይ እና ትዊተር ላይ የሄዱ የማይሆን በጣም ራስን ትዝብት ውስጥ በሚያስጥል መልኩ ማለት ነው። ያንን ከመስራት የሚሻል የነበረው የትኛው ነው? የእውነት ለአማራ የሚያስብ ሰው ቢኖር በቃ እስክንድር ትልቅ ነው፣ ትልቅ የትግል ልምድ አለው። ሻለቃ ዳዊት ትልቅ የትግል ልምድ አላቸው። ሌሎቹን ሊያግዟቸው ይችላሉ። ያ ማለት እስክንድር የአማራን ችግር በሙሉ መፍትሄ አለው ማለት አይደለም። ሻለቃ ዳዊትም መፍትሄ አላቸው ማለት አይደለም። ግን ኮንትሪቢዩት ያደርጋሉ። የተፈለገው ኮንትሪቢዩሽናቸውን ማጥፋት ነው። ይሄ ፕሮፓጋንዳ ቅልበስ አይደለም። የፕሮፓጋንዳ በዛ መልኩ ተቀናጅቶ የሰራ አላቅም። ተቀናጅቶ የሰራ በልክ በቃ በሚዲያ በምን ልክ እነዚህ ባጣደፉበት ልክ የሰራ አላቅምና ይሄ መስተካከል አለበት። ስህተትን ስህተት ብሎ ማለፍ ያስፈልጋል። ምክንያቱም በፊቱን ስህተት እንትን ካላደረግን እንደ አማራ ሁሌ እየተሳሳትን ሁሌ ይቅር ያልን ሁሌ እየተሳሳትን የምንሄድ ከሆነ ወደፊት መራመድ አይኖርምና አሁንም እየተሰራ ያለው እኔ ከፕሮፓጋንዳ የዘለለ ነገር አይደለም። ለምሳሌ አሁን አንዱ የሚሰራ የነበረው ነገር እስክንድር ነጋ ከፋፋይ ነው፣ እስክንድር ነጋ አንድነቱን አይፈልግም የሚል ነገር ነበር አይደለም። እነዚህ ወንድሞቻችን አራቱ እየተባሉ በአራቱ ሎጎ ሲያንከራትቷቸው የነበሩት በየመግለጫው ወንድሞቻችን ተሰባሰቡ። እንግዲህ ረጅም ጊዜ አውርተንበታል ነው የተባለው። 6 ወር ተወርቶበታል። ከዛ በኋላ አገር አቆራርጠው ነው የሄዱት። አስቡት። እኔ እንትናቸውን አደንቃለሁ በጣም። በነገራችን ላይ ምሬ በእግራቸው ሊሆን ይችላል፣ በምንም ሊሆን ይችላል፣ በሞተርም ሄዱ፣ በምንም ቀላል ሪስክ አይደለም የወሰዱት። ነፍሳቸውን ሁሉ ሰጠው ሄዱበት። እሱን አደንቃለሁ። ያን ኮሚትመንት አደንቃለሁ። ግን ሄደው ምንድን ነው ይዘው የወጡት? እስክንድር ነጋ አብሮ አልሄድም። እስክንድር ነጋ በስልክ አልነበረም። ለምንድን ነው አሁን አንድ መሆን ያልቻሉት? ስለዚህ እስከ ዛሬ ይሰራ የነበረው ከፋፋይ ነው፣ አጥፊ ነው፣ ለአንድነት አይፈልገው የሚለው ፕሮፓጋንዳ በሙሉ የሌሎቹን ሰብዕና ለመገንባት የእሱን ስብዕና ማረድ ስለሚያስፈልግ ነበር እንጂ ትግሉን ለመጥቀም አልነበረም። የሆነን አካል ሊጎላ የሚችለው አንደኛውን ከፍ ያለውን ዋርካውን ስትከረክመው ቁጥቋጦዎች ዋርካ ይሆናሉ ማለት ነው። ቴክኒካሊ በቃ ዋርካውን ስታጠፋው ትልልቆቹን ዛፎች መንጥረት ስትጥል ሻለቃ ዳዊትን መንጥረት ጣልክ። ዛሬ ዲፕሎማሲ የሚሰራ ሰው የለም። ዛሬ አማራ ጉዳይ እንዲህ ነው ብሎ የሚያወራ አንድም ሰው የለም። አዲሱ የተሾሙት ፖፕ እንኳን ባለፈው መግለጫ ሲሰጡ ሰምታችሁ ከሆነ ስለ ሱዳን አወሩ፣ ስለ ዩክሬን አወሩ፣ ስለ ጋዛ አወሩ። ኢትዮጵያ ውስጥ ምንም ነገር ህዝብ በጀኖሳይድ እያለቀ ለምን ዲፕሎማሲ እንዲሰራ አልተፈለገም? ያንን የሚሰሩ ሰዎችን ማጥፋት ይፈልግ ነበር። ከዛ ውስጥ ታርጌቶቹ እነዛ ናቸውና እኔ የትኛው ፕሮፓጋንዳ ሰርተውባችሁ እሳቸው ላይ ያን ያክል ፕሮፓጋንዳ ቅልበሳ እንደሰራችሁ ስላልገባኝ ነው። እና የተሰራው ትግል ለመቆጣጠር መፈለግ፣ አንዱን ለማግነን አንዱን ማውረድ ከፍ ያስፈልግ ስለነበረ ነው። ሁለተኛው እንደ መለያያ ምክንያት ተደርጎ የተፈጠረው የተፈበረከው አየር ላይ የተፈበረከው ነገር ምንድን ነው? ብሔርተኛ ፋኖና ብሔርተኛ ያልሆነ ፋኖ አለ የሚል ነው። ይሄ በጣም አስጭኝ ነው። ይህንን የፈበረኩት ሰዎች ይውላችሁ ማርች 2022 ላይ የግራንድ አማራ ኮንቬንሽን የሚባል በቨርጂኒያ ውስጥ የተደረገ ስብሰባ ነበር እና እዛ ስብሰባ ባለ 6 ገጽ መግለጫ አውጥተዋል። ከመግለጫው 6 ገጽ ነው 9 ገጽ ብቻ። መግለጫው ላይ ምን ይላል? ወደ 6ኛው ምናምን ገጽ አካባቢ ኤግዛክትሊ ያላስታውሰው ኢትዮጵያ ውስጥ ብሔርተኝነትን አጥፍተን የዜጋ ፖለቲካ ማምጣት አለብን ነው። ይህንን ያሉት እነማን ናቸው? ዛሬ አማራ እስክንድር የአማራ ብሔርተኛ አይደለም የሚሉት ወይም ደግሞ ብሔርተኞች እኛ ብቻ ነን መሆን ያለብን የሚሉት በጣም ብዙዎቹ ተሳታፊዎች እዚህ እየመጡ አንዳንዶቹ ቲክታክ ላይ ኢንተርቪው ሲደረጉ የምትሰሟቸው ሰዎች ምናምን በጣም ብዙ ሰዎች ማለት ነው። እነሱ ሰዎች ናቸው ኦል ኦፍ ሰደን እስክንድር ነጋ ሲመጣ ኦኬ እስክንድር ነጋን ለመምቻ የምንጠቀምበት አንዱ መንገድ ይሄ ነው ብለው አየር ላይ ተፈበረከና ብሔርተኝነት ተባለ። የወጣውን መግለጫ የመጀመሪያው ገጽ አንቀጽ 4 ላይ ላንብብላችሁ። እንዲህ ይላል። የአማራ ፋኖ ብሔራዊ ኃይል በአማራ ብሔርተኝነት የፖለቲካ ርዕዮተ ዓለም ላይ የቆመ ይላል።
የቆመ ህዝባዊ ተጋድሎ የሚመራ ሲሆን የድርጅታችን ዋነኛ ተልዕኮም እየተደረገ ያለውን የህልውና ትግልና ህዝባዊ አብዮት ማስተባበርና መቀናጀት ይሆናል ይላል። ድርጅታችን የአማራ ፋኖ ብሔራዊ ኃይል በኢትዮጵያ ሉዓላዊነትና አንድነት ላይ የማያወላውል አቋም ያለው ሲሆን ይላል። የአማራ ህልውና የሚረጋገጠውም ከሌሎች ኢትዮጵያውያን ኃይሎች ጋር በሚደረግ የጋራ ትግል የአብይ አህመድ ምናምን እያለ ይቀጥላል። ሁለት ነገር ነው ትይዙ የሚፈልገው። የመጀመሪያው የአማራ ብሔርተኝነት የፖለቲካ ርዕዮተ ዓለም ነው። ይሄኛው ቃልና ሁለተኛው በኢትዮጵያ ሉዓላዊነትና አንድነት ላይ የማያወላውል አቋም ያለን የሚለው በፖለቲካ ወለፈንዲ የሚባለው አቋም ነው። ወለፈንዲ ፓራዶክስ የሚባለው እርስ በርሱ የሚጋጭ ማለት ነው። የኦሮሞ ብሔርተኝነት ፖለቲካ ምንድን ነው ብለህ ብትጠይቃቸው የሚለው ምንድን ነው? ኦሮሞ ፈርስት ነው። ኦሮሞ ፈርስት ነው። ኢትዮጵያ ሰከንዳሪ ነው። ኢትዮጵያ ሊፈራረስ ይችላል። ኢትዮጵያን አፍርሰን ሀገር እንገነባለን ነው። የትግራይ ብሔርተኝነት ፖለቲካ ወልቃይት ራያን ምንን ካገኘው ሀገር ሆናለሁ ነው። ኢትዮጵያ ምንም እንትን ውስጥ ለኢትዮጵያ ሉዓላዊነትና አንድነት መከፍለው መስዋዕትነት አለ ብሎ አያምንም፣ ወይም ደግሞ የማያወላውል አቋም አለኝ አይልም። ይሄን እንደምን እንዲገባ ተደረገ ካላችሁ ግን እንደ ኤምብሌም ይፈልጋል፣ እንደ መለያ አድርገው እንዲይዙት ይፈልጋል። ልክ የመለያያ ምክንያት እንዲፈለግ ነው እየተሰራ ያለው እንጂ የአማራ ብሔርተኝነት የፖለቲካ ርዕዮተ ዓለም ምንድን ነው? ያ የፖለቲካ ርዕዮተ ዓለም አልተብራራም። በሌላ ጊዜ ሊብራራ ይችላል። ሲብራራ ግን ሰምተንም አናቅም። ያ ካለ ደግሞ በኢትዮጵያ ሁለቱ አይጋጭም ወይ? you can't have your cake and eat it at the same time ነው የሚባለው ማለት ነው። you either eat your cake or keep your cake። ሁለቱን እያምታቱ ይዞ መሄድ አይቻልም። ይሄ ለምንድን ነው የተፈጠረው ካላችሁ አየር ላይ የመለያያ ምክንያት አድርገው የፈጠሩት ይሄ ስለሆነ ነው። የመለያያ ምክንያት አድርገው የፈጠሩት ይሄ ስለሆነ ነው እንጂ የትኛውንም ብሔርተኝነት ድራይቭ የሚያደርገው የመጀመሪያው ጥያቄው የህዝቡ ጥያቄ ነው። የኦሮሞ ብሔርተኝነት ጥያቄ ኦሮሞ ተጨቁኗል የሚል ነበር። ስለዚህ የኦሮሞን ስነ ልቦና ማንሳት አለብን አሉ። ኢትዮጵያን በጨቋኝነት ከሰው በዛ ውስጥ አማራውን ከሰሱ። የኦሮሞን ስነ ልቦና ከፍ ያደርግልናል ብለው ኢትዮጵያን የሚጠላ እንትን ፈጠሩ። የአማራ ደግሞ የራሱ ጥያቄዎች አሉ። 6 ጥያቄዎች አሉ ያለ ስንት ጊዜ ተወራባቸው። እነዛ ጥያቄዎች ውስጥ ጸረ ኢትዮጵያ አቋም የለም፣ ምንም የለም። ኦልሬዲ ኮንክሪት የሆኑ ዲፋይንድ የሆኑ ስለዚህ ብሔርተኝነቱም ድራይቭ የሚደረገው በእነሱ ጥያቄዎች ነው ማለት ነው። የዛ ትግል አካል የሆነውን የተወሰነውን ፋኖ ብሔርተኛ ያልተወሰነውን ደግሞ ብሔርተኛ ብለህ የምትከፋፍለው ለምንድን ነው ካልከኝ ትግሉን የመቆጣጠር ፍላጎት ያና ድብቅ ኃይል ስላለ ነው። ያ ድብቅ ኃይል ቅድም ያልኳችሁ ከጀርባ በምሁራን የሚታገዝ የአማራ ፕሮፌሽናል ዩኒየን የሚባሉትን ዌብሳይታቸውን ሂዳችሁ እንድታዩልኝ እፈልጋለሁ። ዌብሳይታቸውን ግቡና እዩት። ምንድን ነው የሚለው? ሌላ አንድም ጥናት አጥንተው የማያውቁ ሰዎች ያደረጉት ምንድን ነው? እስክንድር ነጋ የሚባል ሰው ከትግላችን መወገድ አለበት ብለው 3 ገጽ መግለጫ ነው ያወጡት። የኦሮሞ ምሁራን ትግል የሚመራው በምሁራን ነው ይባላል አይደለ? እንግዲህ ምሁራን በጣም አስተዋጽኦ ለምሳሌ አሁን የኦሮሞ አይዲዮሎጂን በመቅረጽ ረገድ የኦሮሞ ምሁራን እነ ፕሮፌሰር አሰፋ ጀለታ ምናምን እየተባሉ የሚወሩት የነሱ ሚና በጣም ከባድ ነው። ትግሬዎችም ተመሳሳይ እንትን አላቸው። የአማራ ፕሮፌሽናል ዩኒየን ይሄን ይሰራል ተብሎ ሲታሰብ ምን ማድረግ ጀመረ? የሆነን የአካባቢ የተሰባሰቡ ሰዎች ስለነበሩና ከዚህ ከብአዴንና ደግሞ ራሳቸውን ደግሞ ይሄ ሌላ ንዑስ ማንነት ካላቸው አካላት ጋር የተቀናጀ የጥቅም ሰንሰለት ስለነበረ የዛን ጥቅም ሰንሰለት ጥቅም የሚያስከብር ብቻ መግለጫ ነበር የሚያደርጉት። የሚሰሩት እያንዳንዱ ስራ የነበረው ማለት ስቲል አሁንም ዛሬም ድረስ እየሰሩ ያሉት። ስለዚህ ምንድን ነው የሚያደርጉ የነበሩት? የአንዱን ሳይድ አካባቢ ኢንተረስት ብቻ ፕሮሞት ያደርጋሉ። እስክንድር ነጋን ከዛ ውስጥ ካስወጣ ነው ዋርካ የሆነብን መከርከም ያለበት መጥፋት ያለበት እሱ ነው ብለው ስላመኑ እሱን ካጠፋ ነው እኛ ዋርካ እንሆናለን ነበረ ቴክኒካሊ የነበረው። እሱ አልሆን ሲል አሁን ነው እንግዲህ አሁን ነገሮች እንደምታዩት አሁን ሸኪ መሆን ሲጀምሩ በሌላ መልኩ ደግሞ ለመምጣት እየታሰበ ያለውና እኔ ሰው ቆም ብሎ ማሰብ አለበት ብዬ አስባለሁ። ትግሉን ያበላሹት እንዲህ አይነት ድምጾች ናቸው። አዚፍ የአማራ ብሔርተኛ ለመባል እስክንድር ነጋን መስደብ ወይም ደግሞ ደረጀ በላይን መስደብ ወይም ደግሞ መከታው ማሞ ላይ መዝመት አስፈላጊ እንደሆነ ሁሉ በቃ ያ ብቻ እንዲመስለው የሰው ትግል ይሄንን ነው የሰራችሁት። ይሄንን በመስራታችሁ ልትጸጸቱ፣ ልታፍሩ፣ ልትሸማቀቁ ነው የሚገባችሁ። ግን አብዛኞቻችሁ የራሳችሁን ሁሉ ፊውቸር ሁሉ ነው ከግምት ውስጥ ያላስገባ ስራ የምትሰሩት። የአማራ ብሔርተኛ ስትሆን አንድ ሰው አንተ የምትደግፈውን ፋኖ አገው ነው ሲልብህ አይ አንተ የምትደግፈው ደግሞ የታች ጋይንት ነው አትልም። ለምን? አንተ የአማራ ብሔርተኛ ትጨነቃለህ፣ ታስባለህ፣ አንድነት ነው የምትፈልገው።
አንድነት ስትፈልግ ምንድነው የምታደርገው? የአንድነት ጸር የሆነውን ኃይል ለመምታት ትሄዳለህ እንጂ ሌላ የልዩነት መንስኤ ሆነ አንዱ ላይ የአማራ ብሔርተኝነት ፖለቲካ የምትሉትን የታች ጋይንትና የአገው ሸንጎ አይነት ንትርክ አታስመስለው። ውሸት ነው ይሄ። ብሔርተኛ ነን ምናምን የማይብለው ኢትስ ጀስት አከበር ፋሳድ የሚባለው ማለት ነው። ክሊክ ስታደርጉት ብሔርተኛ የሚያደርገው አካል አለ፣ ብሔርተኛ የማያደርገው አካል አለ። ለዚህ አንድ ምሳሌ ልንገራችሁ። አርበኛ ሀብቴ ወልዴ ከግንባሩ በነበረበት ጊዜ ምንድን ነበር የሚባለው? በህዝባዊ ድርጅት ውስጥ በነበረበት ጊዜ ምንድን ነበር የሚባለው? የዶላር እዝ የሰኔ 15 እንትን ጥላቻ ስላለበት ነው ዘመንን ያልመረጠው ብለሃል። ራስህ ያልከው ይሄን ሰምቻለሁ። እንደዚህ ተባልና ከዛ በኋላ ሀብቴ ወልዴ ከድርጅቱ በራሱ ምክንያት በቃ ለጎንደር ይጠቅማል ባለው መልኩ በራሱ በወሰነ ውሳኔ ሲወጣ ኦል ኦፍ ሰደን ብሔርተኛ ተደረገ። ከዶላር ህዝብ አንድ ወደ ብሔርተኝነት ተጠመቀ። ለምንድን ነው የተደረገው ያላችሁ እንደሆነ ብሔርተኝነቱን የሚፈልጉትና የሚያራግቡት የሆነን አካባቢ ኢንተረስት ከፍ ለማድረግ ነው እንጂ ለአማራ አስበው አለመሆኑ አንዱ ማሳያ ይሄ ይሆናቸዋል። እና ይሄ ሴሌክቲቭ የሆነ አውትሬጅ፣ ሴሌክቲቭ የሆነ ናሽናሊዝም፣ ሴሌክቲቭ የሆነ ትርክት ነበር የሚያካሄዱት እንጂ ፕራክቲካሊም ሆነ በመስፈርት ብታዩት በአርበኛ ደረጀ በላይና በአርበኛ ሀብቴ ወልዴ መካከል ምንም አይነት የትግል ፍልስፍና የርዕዮተ ዓለም አተያይም በሉት በአማራ ጉዳይም ላይ ያላቸው አቋም የተለያየ ነገር አይደለም። የተለያየ እንዲሆን የተፈለገው መመታት ያለበት ኃይል አለ ተብሎ ስለታሰበ ነው። መከር ከሚፈልጉት ዋርካውን ማለት ነው። ስለዚህ የተሰራው የፕሮፓጋንዳ ቅልበሳ ሳይሆን ልዩነትን የማጋጋል ልዩነትን የማሳለጥ ቁጭ ብሎ በቃ ጊዜና የሆነ ስማርትፎን እና ኢንተርኔት ስላለህ ብቻ ቁጭ ብለህ ቀኑን ሙሉ እኔ በፕሮፓጋንዳ ኢንፎርሜሽን ፋቲግ የሚባል ነገር አለ። ኢንፎርሜሽን ፋቲግ ምንድን ነው? የሆነ እንትን ወይም ደግሞ በዳታ እንትን በሪሰርች ምናምን ላይ የሚሰሩ ሰዎች አት ሳም ፖይንት ዴታ ማቹሪቲ የሚባል ነገር አለ። አሁን ምንድን ነው አንድ የሆነ ሳብጀክት ማተር ላይ ጥናት ከሰራችሁ በኋላ ያ ነገር ከዛ በኋላ ምንም ጥናት ብታጠኑ አዲስ ነገር ማያወጣበት ደረጃ ላይ ይደርሳል። የሆነ ማቹር አድርጓል ማለት ነው። በቃ ከዛ በኋላ ምንም ነገር አዲስ ነገር ማውጣት አትችሉም። ባለፉት 2 ምናምን ዓመታት የተሰራው ምንድን ነው? እስክንድር ነጋ እንዲያርገው አፋሕድ እንዲያደርገው ኤፒኤፍ እንዲያደርገው እንዛ አዘር ሳይድ ኦልሶ ደግሞ በገባው ልክ ደግሞ እንትን ያደርጋል። እንደዛ አይነት ነገሮች አንደኛ አዲስ ተከታይ አይፈጥሩም። በቃ ኦልሬዲ ማቹር አድርጓል። አት ሳም ፖይንት ጀስት ሃቭ ቱ ስቶፕ እና ሌላ ስራ መስራት አለብህ። ያንን ለመስራት ሬዲ ካለመሆን የሚፈልጉት አላማቸው በጣም ጠባብና ናሮ ስለሆነ ምንድን ነው የሚያደርጉት? ዘይ ጀስት ስቲክ ቱ ዛት እና መጨረሻ ላይ እንትኖች ኢንፎርሜሽኑ ምን ይሆናል? ሪፐልሲቭ ይሆንና ሰዎች ጭራሽ የሆነ ሲምፓቲ ሁሉ ዴቨሎፕ ወደ ማድረግ ሁሉ ሊሄዱ ይችላሉ። ጥቃት ለተከፈተበት አካል ሲምፓቲ ዴቨሎፕ ወደ ማድረግ በቃ ይሄ እኮ ሰውዬ እኮ በቃ ምንድነው አይበቃቸውም እንዴ? በቃ ወደዛ ነው ይሄ የሚደረገው። ምንድነው በጣም ናሮ የሆነ የጥቅም ኢንተረስት ስላለ ነው። በቃ ይሄ አካል ከወጣ እኛ እንነግሳለን የሚል ምልከታ ስላለው ነውና አይ ቲንክ አሁን ውጤቱ እየታየ ይመስለኛል። ግን የተሰራው ስራ ግን ትግሉን በማጓተት መሬት ድረስ ወርዶ የሚሰጡት መግለጫ እንኳን እርስ በርሱ የታምታታ በአንድ ጊዜ የአማራ ብሔርተኛም በአንድ ጊዜ ለኢትዮጵያ ህልውና እሟገታለሁ እወድቃለሁ ምትል አትሆንም። ምክንያቱም የአማራ ብሔርተኛ ወይም ደግሞ ብሔርተኝነት አለስ ብሔርተኝነት ምን ማለት እንደሆነ ማለት ነው። ስለዚህ ሌላኛው የዚህ አሁን ወደ ድርጅቱ ጉዳይ ልመጣ ነው። እኔ አንዳንድ ጊዜ ይውላችሁ በቃ እኔ አይ ዶንት ኖ ቲክታክ ላይ ያለው ኦዲየንስ ነው እመጣለሁ። አሁን ፍሪኮንት ሊመጣ ጀምሮ ያለው ግን ለሰው ክብር ይኖረን። አማራ ለማያውቅም ሰው ክብር አለው። አማራ በቃ ለገበሬም ሆነ ለምንም ሆነ ለተማረም ላልተማረም ሰው ክብር አለው። አትሊስት እንዲያው ለሚሰማን ሰው ክብር ስንል አሁን የተደራጀው ድርጅት በህቡ ነው የሚለው ነገር ያስቆያል። በጣም ሊያስታውቅ እየሳቁ ነበረ በተደጋጋሚ ሲባል ማለት ነው። መሳሪያ አንስተህ ስምህን ተናግረህ የምትታገልበትን ዓላማ ይፋ አድርገህ በቴሌቪዥን እየወጣህ 99 ጊዜ ተናግረህ የት እንደምትኖር በድሮን እየታሰስክ እየታደንክ ህቡ ማለት እኮ እንደዚህ አይደለም ጎበዝ። ህቡ ማለት ይውላችሁ አሁን ኢህአፓ ለምሳሌ 2 ዊንግ ነበር አይደል? የጫካ ተዋጊ ኃይል ነበረው። የከተማው ህቡ ይባል ነበር። እነ ጌታቸው ማሩ እነ መንግስቱ ውብሸት ምናምን የሚባሉ ሰዎች የሚመሩት የከተማ የህቡ ሴል አለው። በቃ ያ የህቡ ሴል ማን እንደሆነ አይታወቅም። ሁሉም ከተማ ተቀላቅሎ ነው ምን ብሎ ነው የሚንቀሳቀሰው።
ያ የህቡ አደረጃጀት ይባላል። ፋኖ እንደዚህ አይነት አደረጃጀት አለው ከተማ ውስጥ አለው። አዎ፣ ግን ያ ከተማ ውስጥ ያለው አደረጃጀት አይደለም ቋራ ድረስ ሄዶ መግለጫ ያወጣው እና እናስብ እንጂ ሰው እኮ እዚህ ያለው ሰው እኮ ዝም ብሎ እንትን አይደለም እኮ ስለጨነቀው እኮ ነው ሰው የሚመጣው እኮ ዝም ብሎ ውሸት ለመጋት አይደለም እኮ። እውነቱን መናገር እኮ ችግር የለውም እኮ። አንዳንዴ ፕሮፓጋንዳ ማለት ደግሞ ቅድም እንዳልኩ ዝም ብሎ ነጭ ውሸት አይደለም። አትሊስት ፕሮፓጋንዳ ማጋነን ነው እንጂ መዋሸት አይደለም። እኔ ይከባኝ አመራር ሊደርሺፕ ህቡ አይሆንም እያልከኝ ነው? እና የኢሃፓ ሊደርሺፕ ህቡ አይሆንም እያልከኝ ነው? ኦኬ ኦኬ። የኢሃፓ ሊደርሺፕ ህቡ ነበር አልነበረም? የህቡ የነበረው የከተማ አደረጃጀት የከተማው ሳይሆን ኢቭን የጫካውን ተወውና አሁን ሪሰንትሊ የነበረው የዲያስፖራው የኢሃፓ ሊደርሺፕ የሚከተለው የኮሚቴ ስታይል የህቡ ሊደርሺፕ ነበር አልነበረም? ካወክ እንደሚያቅሰው ነው እየነገርከን ያለው። ያ እንደሚያቅሰው ነው የምናገረው ነበር አልነበረም? እሱን መልስ። አሁን አንተ ይኸውልህ ጫካ ውስጥ የነበረው ኃይል ፕሮዳክቲቭ ዲስከሽን ብናደርግ ይሻላል። ጫካ ውስጥ የነበረው ኃይል የት እንዳለ ይታወቅ ነበረ። አሲምባ አካባቢ ነበረ፣ ጎንደር አካባቢ ነበረ፣ ትግራይ አካባቢ ወደዛ አካባቢ ነበረ። የት አካባቢ እንደሚንቀሳቀስ መሪው ማን እንደሆነ ምናምን ይታወቃል። ምክንያቱም ያዘምታሉ፣ ይናገራሉ፣ የት እንዳሉ ይታወቃሉ። ኦልሬዲ መሳሪያ አንስተው በመሳሪያ ነው ማሸነፍ ምን ብለው የምናሸንፈው ብለው ገብተዋል። ስለዚህ ህቡ አይደለም ማለት ነው የሚመራው። ዮሴፍ ለምሳሌ ጎንደር አካባቢ ያለው ዮሴፍ አሁን አንተ ሲሳይ የኢሃፓን ምሳሌ ባትጠቀም ይሻልሃል። እኔ በደንብ ስለማውቀው ማለት ነው። ቆይ አንዴ ዩሪ አንተ አብራራ ካልከኝ you'll be embarrassed እና ኖ ችግር የለም honestly now productive discussion ለማድረግ I'm okay to be embarrassed እንደማን ታውቃቸዋለህ? እስኪ ንገረኝ። እስኪ አንድ 3-4 አመራር ንገረኝ። ጎንደር አካባቢ ያለውን የሚመራው የነበረው ሰውዬ ዮሴፍ ተክሉ ይባላል። አይ ዶንት ኖ አንተ የምታውቀው ይሁን እኔ አውቃለሁ። በዳታዎች አሁን ስለ ኢሃፓ ላወራ አይደለም ዩሪ አይደለም። አንተ አሁን ምሳሌ ስትሰጥ ይኸውልህ እኔ ሲጀመር ፕሮዳክቲቭ እንዲሆን ነው ዲስከሽኑ የመጣሁት እንጂ እንደ ዊክነስ እንዳትቆጥሩት። ቶክሲክ በሆነው ኔቸር መቀጠል ምናምን እንችላለን። በጣም በሪስፔክት ነው የሰዎችን ጥያቄ የምመልሰው ምናምን። ትችትን ወስደዋለሁ በኋላ መለስበታለሁ። ይሄኛውን ኬዝ ግን አሁን ላንሳለን። ለምሳሌ ሊደርሺፕ ህቡ መሆን እንደማይችል የአማራው ኢንቴሊጀንስ ምንድነው እንደተሰደበ ነው አንተ ያልካቸው። ኢሃፓ አንዴ የኢሃፓውን ላብራራ እንዴ አማራው ኢንቴሊጀንሱ ተሰድቧል። የጫካ የትግል ትጥቅ ቅቡ ሊሆን አይችልም ብለሃል። ባነሳኸው ልምጭ ራስህን ትንሽ አንድ ደቂቃ ታብራራዋለህ። ቆይ ልምጣልህ። አሁን አጀንዳው ቋንጣ ሳይሆን ነው አማራው መስማት ያለበት። ቆይ ግድ የለም አንዴ ያዝ አድርገው ግድ የለም ግን እንትን ወይ ቀይረው ሻደም ቃሉ ግን አንደኛ ይሄ ሪዲኩል አታርግ ምናምን ነገር የሆነን ኮንሴፕት ያልሆነ አስመስላ አታቅርብ። ቢያንስ ደግሞ እኔ ማቃቸው ኮንሴፕቶች አንተ ከምታውቀው ሰብስታንሺየት አድርገው። ኢሃፓ የከተማውም የጫካውም የፖለቲካ ፓርቲውም ሁልጊዜ ህቡ አደረጃጀት የተከተለ ነው። የፖለቲካ ፓርቲው 5 ዓመት ደረጃጀት ነበር። እኔ እንግዲህ ዩኒፎርም ለማየው እነዘነበ ዶክተር ዘነበ አባል እንደሆኑ አንተ ትለዋለህ። እኔ ደግሞ በገባይ መልክ ላስቀምጥና ከዛ እኔ አተካራ ብዙም አልወድም እና ግን ፕሮዳክቲቭ እንዲሆን አድርገው። እሺ it will be productive እኔ የማውቀው የህቡ አደረጃጀት የሚባለው የተወሰኑ በቃ የሆነ ታርጌትድ የሆኑ ለምሳሌ ታርጌትድ የሆኑ አሳሲኔሽኖችን ለመስራት የሆነ ስፒዮኔጅ ምናምን የሆነ ሳቦታጅ ለመስራት ምናምን ነው እንጂ ዩኒፎርም የለበሰና መሳሪያ ይዞ ጫካ የወጣ ኃይል ኦልሬዲ ራሱን ይፋ አውጥቷል። ኦልሬዲ ወታደር ሲኖር ደግሞ ወታደር ሁልጊዜ አመራር አለው ተብሎ ነው የሚታሰበው እንጂ በቃ ህቡ ነው ሁሉም ወታደር ዝም ብሎ የሚርመሰመስ ነው እንደ ከብት ነው ብሎ የሚያስብ አብይ አህመድ እንደዛ ያስብም፣ አማራውም እንደዛ ያስብም፣ ማንም ሰው ያስብ። ምን የምረዳው እንደዚህ ዩኒፎርም የለበስክ ቀንና መሳሪያ አንስተህ ጥይት የተኮስክ ቀን ኦልሬዲ የት እንዳለህ ይታወቃልና ህቡ አይደለም እንደማለት ነው። አንተ ባልከው ምስማማው ሆኖ ግን መግለጫው ምንድነው የሚለው 13 አንዴ ቆይ አብራርተህ ነው አማራው ያተርፍበታል ብዬ ነው። ምንም ከዛ ውጪ ዲስከሽኑ ፖይንት ያጣል። የ13 ሊደርሺፕ ያለው የጋራ አመራር ጊዜያዊ ለ3 ወር ሊሆን ይችላል፣ ለ6 ወር። ለጊዜው አሰራራቸውን አይነግሩም። ከፈለጉ ለምሳሌ የዛሬ 2 ወር ላይ ልንገርህ አንዴ ለምን why are you smiling
because what you are saying is so funny man እኔ እኮ እሺ እኔ ሲጨርስ ሳቅ ልንገር ስለምናውቃቸው ያንተን የፖለቲካ አቅማውን ሲሳይ ያውቀዋለሁ እና ዝም ብለን ወደማይሆን ነገር ከምንገባ ፖለቲካ እናድርገው። ኦኬ አሁን እኔ ልጨርሰው ድርጅቱን ሪዲኪዩል አድርገህ I'm not ridiculing anybody ከሆነ የፈለግከው ላብራራልህ እኮ እያልኩ ቆያት በኋላ ታብራራልኛል። ጊዜያዊ ይላል ጊዜያዊ 3 ወር 2 ወር 6 ወር ሊሆን ይችላል። ለጊዜው ይፋ አላወጡትም፣ ስራ ግን ይሰራሉ። ስራ የሚሰሩ ከሆነ ስብሰባ የሚጠራ ሰው አለ፣ ፕሮፓጋንዳ የሚሰራ ሰው አለ፣ የሆነ አደረጃጀት አለ። ለጊዜው አንዴ ስማ እንጂ ሰምቻለሁ እኮ የሰማሁትን ነው የምትነግረኝ። ቅድሙ ክርክር ስለሆነ ያሳለፍነው አማራ ስትሮንግ አር ዩ ጋይስ ኢን ዲቤት ኖ አም ኖት ዲቤቲንግ ኤኒቲንግ ካልሆነ በቃ ሐሳብ ተነስናኛ መግለጽ አለ። ቅድሙ ጭቅጭቅ አለበለጸዋል። ቅድሙም አነሰሰሪ ቦታ ነው ጭቅጭቁን ያመጣችሁት እናንተ ስትፈልጉት በፈለጋችሁት ማተር የነበረው እኔ አንተ አማራ ስትሮንግ ጥያቄ አላቀረበም። ቅድም የእናንተን ፍላጎት አድምጬ አላቀረበም። አማራ ስትሮንግ እሺ አኪላ ቆይ አንዴ እኔና አማራ ስትሮንግ እናውራ። አሁን አማራ ስትሮንግ ራሱን የቻለ ሙሉ ሰው አንተ ጥያቄ አይደለም የምፈልገው። አማራ ስትሮንግ እኮ በጣም ሀሳቡን መግለጽ የሚችል ሰው ነው። እኔ መቆየት አልችልም ነው። እሺ በቃ አንዴ እኔ እኮ 30 ሰከንድ ምናምን ነው ይኸውላችሁ። ምንድነው ድርጅቱ ጊዜያዊ የጋራ አለ። ከአንድ ወር በኋላ ሰብሳቢ ከሌ ነው ሊቀመንበር ይሄ ነው ይለናል። አሁን ግን ማለት አልፈለገም፣ ጊዜያዊም ነው። ፎርሙን ቀይሮ ወደ ሴንትራላይዝድም ሆኖ ሊመጣ ይችላል፣ ላይመጣምም ይችላል። ለጊዜው በውስጥ ስራ እንዲሰሩ ስለፈለጉ የፈለጉት ነገር ሊኖር ይችላል፣ ሊኖር ይችላል ብዙ ነገር። አንተ ማወቅ የፈለግከው ለራስህ ፐርፐዝ ወይ ልታጠፋቸው ስለፈለግክ ነው ወይ ለዲቪዥን ነው። ከዛ በተረፈ ድርጅቱ ፋንክሽን አድርጎ ኮምባቶች ላይ ተሳትፎ ወይ ምናምን ውጤት ሲያመጣ ካየህ ድርጅቱ አሁን ማቆም ትችላለህ። ትእዛዝ የሚሰጥ ፕሮፓጋንዳ የሚሰጥ አለው ማለት ነው። ለምንድን ነው የምትበጠብጠው? አንተ ትልቅ ሰው አይደለህ እንዴ? ሀሳብን መግለጽ የምትችል ሰው አንተ አልበልጥም። ትልቅነቴ ምን ልሆን እችላለሁ ግን ኖ በእድሜማ እበልጥሃለሁ። በአስተሳሰብ ትልቅ መስለህ ነው ምናምን አትበልጥም። በአስተሳሰብማ ላይ ከአማራው ሰልፍ ኤክስፕላናቶሪ እኮ ነው። እሺ የኛ ምሁር በቃ አሁን ምን ሆነህ ነው አንተ እንዴ? አሽሙር ምናምን ምን በቃ ለምን አታዳምጥም? ባላወራ የምጎዳው ነገር የለም። ግን አማራው ስለሚያተርፍ እንዲህ አይነት ቤቶች ቢኖሩ ስለሚጠቅም በጣም ዲሰንቶኝ ነው። ከዘራ በጣም የማልስማማው ከዘራ ያዕቆብ ጋር ነው። በፖለቲካ ዘራ ያዕቆብ ጋር እንኳን እንደው አልተዘረጣጠጥ አንተ ዲሰንት ነኝ ብለህ መጣ። ቅድም ግን እሱ ለሁለት ሰዓት ያህል አንተንና ዘራ ያዕቆብም ስላልታመ ዲሰንት ያርገው ለኮስኮስ እኮ አይደለም ፖለቲካ ወደ ኮሌክቲቭ ሊደርሺፑ ወደ ተመረጠው ሞዴል ስንመጣ የመጀመሪያው የህቡ ምናምን የሚለውን ያው ጨርሰናል። የህቡ ምናምን የሚባል አደረጃጀት የኢሃፓን ሞዴልንም እንደዋሸህ ማስረዳት ጨርሰናል። እኔ እንግዲህ ዩኒፎርም የለበሰና የሚታኮስ ሰው መሬት ላይ ወርዶ የዚህ እዝ አዛዥ የተባለ ኢትዮጵያ ውስጥ የት አካባቢ እንደሚኖር ምን ስልክ እንደሚጠቀም በስልክ ሪከርድ የሚደረግ ሰው ህቡ ነኝ ካለ በቃ ትርጉሙ ተቀይሯል ማለት ነው። የብሔርተኝነቱንም ትርጉም ህቡ የተባለው ስራ አፈጻጸማቸው ነው። ህቡ 13ቱማ ይፋ የወጡ ናቸው። ስራ አፈጻጸማቸው ግን አይነገርም። ህቡ ነው። እሺ በቃ አንደርግራውንድ ሊቀመንበሩም አሁን እንትን ማለት ትችላለህ። አንዴ ሰው አታስገቡ። ማናችሁ ዝም ብላችሁ ታስገቡ። ወደ ቀጣይ ቶፒክ ብትሄድ ይሻላል። ኦኬ ኖ this is very very critical። ይሄ የወንድሞቻችንን ዕጣ ፋንታ ስለሆነ ነውና ይኸውልህ አይዊሽ እንደዚህ ዋሽቶ አይዊሽ እንደዚህ በቃ አንተ እንደምትለው በቃ ይሄ እንደዚህ በቃ አለ አይደለ በቃ እስከዛሬ የሰራንበት ድርጅት እንዲፈጠር እኔ ከ8 ወር ጀምሮ ከመስከረም ጀምሮ እነዚህ ወንድሞች ድርጅት እንዲመሰርቱ
ስጽፍ ነበረ፣ ስናገር ነበረ፣ ትዊት ሳደርግ ነበረ፣ ብዙ ነገር ሳደርግ ነበረ። ምክንያቱም በቃ ሰዎች ነሰሰርሊ አማራ እስከሆኑ ድረስ እና በትልቁ የትግሉ ግብ እስከተስማሙ ድረስ አንድ ድርጅት መስርተው ይመጣሉ። ከዛ በኋላ ቁጭ ብለው ተነጋግረው ተወያይተው ደግሞ በቀጣይነት በጊዜ ሂደት ወደ አንድነቱ ሊመጡ ይችላሉ የሚል እምነት ከነበራቸው ሰዎች አንዱ ነኝ። ያን ጊዜ እናንተ የነበራችሁት አፋሕድ መጀመሪያ ይፍረስና እንደ ፕሪኮንዲሽን ተቀምጦ እስክንድር ነጋ ከትግሉ ይወገድና ከዛ በኋላ እንዲሆናሉ የሚል የጎጥ ፖለቲካ ነበረ። እዛ ውስጥ ነው የነበራቸው። ስለዚህ የነዚህን ወንድሞች አሰራር የምነቅፍ አይደለም። ይሄ ኤቭሪባዲ ኖውስ ዊዝ ኦል ዱ ሪስፔክት የምን ጎጥ ፖለቲካ ነበር? ጎጡ ምንድን ነው? የጎጥ ፖለቲካ ለምሳሌ አንተ በዲቪዥን ውስጥ ፓርቲሲፔት እንዳላረገ ራስህን እንደ ጨዋጭ ስለምትገልጽ ጎጥ ብለህ የምትጠራው የጎጃም አካባቢ ማለትህ ነው አይደል? እኔ እውልህ ሰው ይፈርዳል። የጎጃም ጎጥ ፖለቲካ ነው የተሰራው ብለህ ነው የምታምነው? ሰው ይፈርዳል። ዩሪ ምን እኮ በለው። ለምን ሌላ አላልኩም ጨዋ ነኝ ነው የምትለው? ለምን አንተ እንግዲህ ያልኩበት ካለ ፈልገህ ታመጣውና ዳይሬክትሊ ጎጦችን አትጠራም ምናምን። ከዛ መተህ እነ ወይና ኪላና እነ ዩሪ ጎጥ ጠርተዋል። እኔ ግን ጎጥ ጠርቼ አላውቅም ንጹህ ነኝ ልትል ነው የምትመጣው። ለምን ጎጥ ፖለቲካ ነው የተሰራው በለው። ባፍህ የጎጃም በለውና እሱን አንተ ትለዋለህ። ዩሪ አንድ አፍታ ይጨርስና አሁን ይኸውልህ አንተ ላይ ስላልገባ እሱ ጽም ብሎ ቁጭ ብሎ በጣም ባይዘባ ፌር ነው። ሰዓት ነው የሰማሁት። ስንት ሰዓት ቁጭ ብሎ እና ዲስሪስፔክት አላደረግንም እኮ ይጨርስና ሀሳቡን ዮሪ አንዴ እሱ ብዙ አዳምጧቸዋልና ታገሱና ባይመችህም በኋላም ትመልስለታለህ። ችግር አማራ ስትሮንግ ሶሪ ይቀጥል። ታንኪዩ ሊና። ይሄ አሁንም የኮሌክቲቭ ሊደርሺፕ የሚለው እንትን ይውላችሁ ሊደርሺፕ በጣም ክሪቲካል የሆነ ለትግላችን እስከዛሬ ምንድን ነበር የምንለው? መሪ ስላጣን አማራ ምሁር ስለሌለው የሚያታግለው ስለሌለ ተባለ። ትግሉ ህዝባዊ ሆነ መጣ። አሁን ይሄንን ትግል በወታደራዊ ምን እያገኘ ነው ያለውን ድል ወደ ፖለቲካ ድል ቀይሮ በተደራጀ መልኩ የአማራ የፖለቲካ ጥቅሙን፣ የኢኮኖሚ ጥቅሙን፣ የባህል ጥቅሙን እንደገና ደግሞ ይሄ የቡድንም የግለሰባዊ ጥቅሙን እንደ ግለሰብ በአካል የመጠቃት እንትኑን ማስቆም ያለበትን ስርዓት ማምጣት እንፈልጋለን። ለሱ ሊደርሺፕ ኢዝ ክሪቲካል ነው። ሊደርሺፕ ኢዝ ክሪቲካል። እንዲያውም እንኳን በቃ መምረጥ እኔ አሁን አንድ መሪ ባለመምረጣቸው እስካልተስማሙ ድረስ አትስ ኦኬ። እስኪስማሙ ግን መወያየት መቀጠል አለባቸው እንጂ በቃ ዝም ብለን ለህዝብ ወተን እንትን ከምንል በቃ ኮሌክቲቭ ሊደርሺፕ እንበለውና እንዲያው ወተን ለሰው ኮሌክቲቭ ሊደርሺፕ የተለየ ሳይንቲፊክ ዲስከቨሪ ያስመስለን በቃ ሞከካ የሆነ አዲስ ፋኖዎች ቋራ በረሃ ውስጥ ዲስከቨሪ የተደረገ የትግል ስትራቴጂ ኮንሴፕት አድርገን እናቀርበው የሚለው በወንድሞቻችን መቀለድ ነው። አይሆንም። ነውር ነው። በጣም ነውር ነው። በቃ ሶኬ አልተስማሙ። አንድ መሪ በመምረጡ ላይ አልተስማሙም። ስለዚህ አንድ መሪ እስኪመርጡ ድረስ መነጋገር አለባቸው፣ መወያየት አለባቸው። መሪ ይውላችሁ አሁን ማዕከላዊ ኮሚቴ ሆኖ ቢሆን ነው ለምሳሌ ቲፒኤልኤፍ ማዕከላዊ ኮሚቴ በጣም ጠንካራ ነው። የቲፒኤልኤፍ ማዕከላዊ ኮሚቴ የሚባለው ጫካ ውስጥ እያሉ 4 መሪዎች ነበሯቸው። በ17 ዓመት ውስጥ 4 መሪ ቀይረዋል። 4 ሊቀመንበር ማለት ነው። ግን ማዕከላዊ ኮሚቴው ግን እንዳለ ነው የነበረው። አሁን የተመሰረተው ማዕከላዊ ኮሚቴ ሆኖ የማዕከላዊ ኮሚቴው ሰብሳቢ ለጊዜው ከሌ ነው ብንባል ኖሮ ኦኬ አሁን ድርጅት ተመሰረተ እንል ነበረ። በቃ የሆነ ቅርጽ ያለው እንትን ነው። በቃ ቅርጽ ያለው የሆነ በቃ ፋንክሽን የሚያደርግ ነገር ተመሰረተ ልንል እንችላለን። አሁን ግን ኮሌክቲቭ ሊደርሺፕ እኮ አንደኛ አፕሊኬብል የሚሆንበትና የማይሆንበት ኮንሴፕት አለ። ይሄ ዋን ሳይዝ ፊትስ ኦል አይደለም። ኮሌክቲቭ ሊደርሺፕ በጋራ እንትን ማለት በጣም ይሄ ነገር አፕሊኬብል የሚሆነው በጣም ዲሞክራቲክ በሆኑ ስትራክቸሮች ላይ ነው። በነገራችን ላይ የኮሌክቲቭ ሊደርሺፕ ለምሳሌ ይሄ የፖሊት ቢሮ እዛ መግለጫ ላይ ፖሊት ቢሮ የሚለውን በማንበብ የራሱ ፐርሰናሊ እኔ በጣም እንትን ብሎኛል። ምክንያቱም ፖሊት ቢሮ የማርክሲስቶች የሌኒኒስቶች ይሄ የኢሃፓና የቲፒኤልኤፍ እሳቤ ነው። ከምንድን ነው
ከራሻ ያመጡት ማለት ነው። ራሻ ውስጥ ስታሊን የሚባል ሰው ከሞተ በኋላ ስታሊን በጣም ዲክታተር ስለነበረ ከዚህ በኋላ የሚያስፈልገን አንድ መሪ ሳይሆን እስቲ በጋራ ደግሞ እንምራ ብለው የነበሩ ሰዎች ናቸው። አሁን ለምሳሌ አንዱ ይሄንን አዶፕት ካደረጉት የፖሊት ቢሮን ኮንሴፕት እና የኮሌክቲቭ ሊደርሽፕ ኮንሴፕት መጨረሻ ላይ ግን ክሩስቼቭ የሚባለው ከመካከላቸው የነበሩት ሌሎችን የፖሊት ቢሮ አባላትን አጠፋና ብቻውን አምባገነን ሆኖ ነው የወጣው የቀረው ማለት ነው። ያም ሀፕን ያደረገው ግን በተዘረጋ አገር ውስጥ ስለተሰራ ነው። በተዘረጋ አገር ውስጥ ፋንክሽን በሚያደርግ አገር ውስጥ የተዘረጋ የአስተዳደር ኮንሴፕት ስለነበረ ነው። ቴክ ደርግ እኮ ሲጀምር እኮ 120 ኮንትሮች እኮ ካውንስል እኮ ነው የነበሩት እኮ የተሰው ኮሌክቲቭ ሊደርሽፕ እኮ ነው የነበረው። ደርግ እኮ የኮሌክቲቭ ሊደርሽፕን ኮንሴፕት ይዞ ነበር የሚንቀሳቀሰው። መጨረሻ ላይ ምን ሆነ? በቃ መንጌ እና አጥናፉ አባተን ማን አንዱ ምናምን የምትሉትን ሁሉን በየተራ ጨፈጨፈና ኢትዮጵያ ትቅደም ያለ ምንም ደም ብሎ ብቻውን እያቅራራ ብቅ አለልን። ለምንድን ነው ያ የሆነው ያላችሁ እንደሆነ መተማመን በሌለበት አንድ መሪ ለመምረጥ ካልተስማማህ 13 ሆነ አንድ ውሳኔ ልትወስናችን። ዲስ ሲምፕል ኤሌመንታሪ የሆነ ኮንሴፕት ነው። ስለዚህ መሆን ያለበት ምንድን ነው? ወንድሞቻችን ድጋሜ እንዲነጋገሩ ፍቀዱላቸው እንጂ የተለየ ነገር ያመጡ ጂኔሶች አስመስላችሁ የልብ አትስጧቸው። ጥሩ አይደለም። ይህንን ስል የወንድሞችን መሬት ላይ ያሉትን የእነሱን ኢንቴሊጀንስ ኢንሰልት ለማድረግ አይደለም፣ ግን ፕሮፓጋንዳ መሬት ላይ ወርዶ ምን ያህል ተጽዕኖ እንደሚፈጥር ደግሞ እያየን ስለሆነ ነው። አንዳንዴ እውነቱን ሀቃቁን መነጋገር ያስፈልጋል። ሀቃቁን መነጋገር ያስፈልጋል። ኦኬ ተሰባስበዋል፣ በአንድ እንትን እንመጣለን ብለዋል፣ እንነጋገራለን ብለዋል። ጥሩ ነው፣ ኑ ተነጋገሩ፣ አንድ ላይ ሆኑ። ይሄን ያህል ኪሎ ሜትር አቋርጣችሁ ሂዳችሁ ድርጅት መመስረት ካልቻላችሁ ዱዊት ሄገን ለአማራ ስትሉ በሌላ መልኩም ለማድረግ ሞክሩ። ሮቴሽናል ሊደር የተለያየ ማለት ብቻ ግን የሆነ ቅርጽ ያለው ስራ ግን መስራት አለበት። ቅርጽ ያለው ስራ መሰራት አለበት ነውና እኔ ይሄንን ስል የነሱን ጥረት እንትን ለማድረግ ወይም እንትን ለማድረግ ሌላ ፕሮፓጋንዳ ለመስራት ምናምን አይደለም። እውነቱን ግን መናገር ያስፈልጋል። አፋሕድ ሲመሰረት ማዕከላዊ ኮሚቴ ነበረው፣ ሰብሳቢ ነበረው፣ የድርጅት መንፈሳ የድርጅት ቅርጽ ነበረው። የድርጅት አፋሕድ ጠንካራ ድርጅት ነው። አፋሕድ እንደዚህ ነው ምናምን፣ ግን አትሊስት ኢት ሃዝ ላይክ ስኬለተኑ ግን ተሰርቶ ነበር። አሁን እዛ ስኬለተን ላይ የወሰዱ ስጋና ጡንቻ የለጠፉ የሆነ ሰው ማስመሰል ወይም ደግሞ ድርጅት ማስመሰል ይቻላል። አሁን ግን ምንድን ነው የምናደርገው ነው? ህቡ ነው እንደዚህ ነው አይታወቅም ምናምን የሚለው የማምለጫ ፕሮፓጋንዳ የሰውን ኢንቴሊጀንስ ከመስበር ያለፈ ሌላ ጥቅም አይኖረውምና ይሄ በጣም 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 መስተካከል ያለበት ለወንድሞቻችንም ክብር ሲባል ለሚከፍሉት መስዋዕትነት ሲባል ግዴታ ከሌን ካልመረጣችሁ በኮሌክቲቭ ሊደርሺፕ ነው የምትሄዱት ማለት በትግሉ መቀለድ ነው። ይኸውልህ መመረጥ የሚፈልግ ሰው መምረጥም አለበት። መሪ መሆን የሚፈልግ ሰው መመራትን ማወቅ አለበት። ንጉስ ዳዊት በእግዚአብሔር የተቀባው ንጉስ ዳዊት ንጉስ ከመሆኑ በፊት የሳኦል ወታደር ነበር። ሙሴ እግዚአብሔር ፊት ለፊት አናገረው። ይቅርታ ሃይማኖታዊ አስመሰልኩት። ያው ሙሳም አለ ለነገሩ በእስልምና ወንድሞቻችን። ሙሴ በእግዚአብሔር የተመረጠው ሙሴ መሪ ከመሆኑ በፊት የፈርዖን ወታደር ነበረ። መሪ መሆን ከፈለክ ጥሩ ተመሪ ለመሆን መዘጋጀት አለብህ። ማንም የአማራን ትግል እጁ ላይ አድቦል ብሎ ለመስራት ተቀብቶ የተወለደ የለም። ይሄ ህዝብ ትግል ነው። እከሌ እስካልመጣ ድረስ እከሌ እንትን እስካልሆነ ወይም ደግሞ ይሄኛውን ካልሰጡን አንቀበልም ምናምን የሚባል ነገር የለም። ያንን መቀበል የሚችሉ ሰዎች መጥተው አብረው ቁጭ ብለው ተነጋግረው መሪነት የምትቀበለው ነው እንጂ ራስህ ክሌም የምታደርገው ነገር አይደለም። ሰዎች ናቸው መሪ የሚሉህ። እኔ ልምራህ አይደለም የሚባለው። ሰዎች ናቸው መሪ አንተ ነህ ብለው የሚመርጡህ። ስለዚህ ሲመርጡህ እሺ ብለህ አሜን ብለህ ትቀበላለህ። ሳይመርጡህ ደግሞ እሺ ወንድሞች ብለህ አብረህ ከእናንተ ጋር ዕጣ ፈንታችን አንድ ነው ብለህ ለመታገድ ሬዲ መሆን። ስለዚህ ሰዎችን ለዚህ ስነ ልቦና እንዲዘጋጁ አግዟቸው እንጂ የተለየ ዲስከቨሪ አምጥተው በቃ የሆነ በሊደርሺፕ ኮንሴፕት አምጥተው እንትን ማስመሰሉ እኔ ነውር ነው ብዬ አስባለሁ። እግዚአብሔር ይስጥልኝ። ሊና እዚህ ሀሳብ ላይ ትንሽ ኢንተርጀክት ባረግ የሚጠቅም አይመስልሽም? ካኪላ በኋላ ከሆነ ስለሚበዛ ቀጥል ዩሪ ሊና ያለች መሰለኝ። ቀጥል ለመሆን አላስረዝምባችሁ እውነቱን። እኔ ሲሳይ ሆነስትሊ ዲሰንት የሆነ ኮንቨርሴሽን ብናረግ እመኛ ነበር ካንተ ጋር እና ግን በቃ ስቲል ዘመቻውን ስትጀምሩ ያላችሁ ማይንድ ሴት ላይ ስታክ እንዳደረግክ ነው አሁንም የተረዳሁት። አሁን ዛሬ እኔ እዚህ ስመጣ ሰዎች ልከውልኝ ነው እንዲያውም ሊና ቤት ስምን እያነሳ ብላ ሰሞኑን ሲግናሎች የድርጅቶቹ መላላክ ስላለ
ሲትስ ኦኬ አማራውም ከኮንቨርሴሽን ያተርፋል። ግን አኪላ ነበር ተረኛ እኮ ዳኒ። አንድ አፍታ ይችል ልጨርሳትና አኪላ ይቀጥል። አኪላ ጥያቄ ስላለው አይ ይበዛል። አኪላ ሰፋ ያለ ሀሳብ እንደሚያነሳ ቃለውና ኦኬ ብዙ ሰዓት ቆሞ ስለተጠቀም ዳኒ ግን እንትን ይዞኝ እኮ ነው ገባኝ። ለጠየቀው ጥያቄ ትንሽ መልስ ልስጥና ከዛ እንሄዳለን። ሶ the thing is ምንድነው እኔ አሁን ከሲሳይ ጋር ባወራ ደስ የሚለኝ በታይም ላይን ነው ማውራት የምፈልገው። በታይም ላይን እሱ ጨፍልቆ ዘመቻው እነሱ ላይ ተከፍቶ እንደው ሀምብልና ሚስኪን የነበሩ ሰዎች እንደተጠቁ እኛ ዘመቻውን እንደጀመርን ማህበራት የአማራ ማህበራት ዘመቻ እንደጀመሩ ምናምን ነው። በጣም ዲስኢንጂኒየስ ሆነስት ያልሆነ አስተያየት ነው የሰጠው። ትዊተር ላይ ሄዳችሁ ወደ ኋላ ምናምን ብትሄዱ የነሲሳ የትዊተር ቡድን በጣም ትዊተር ግዛቴ ነው ብሎ ያምናል። አቅም እንደገነባ ያምን ነበር። ወዲያው የሄደው ግለሰቦችን ወደ ማጥላላት እነዚህ መስከረም አበራም በአዴን ወደ ማለት ኃይለማርያም ሲሳይ ሀብታሙ በጣም ላይክ ለጥሩ ጉልበታቸውን ቢጠቀሙበት ነገር ነው። የሆነ ቲም የሚለው ቅሌት ውስጥ አትክተት። እኔ የምታወቀው በሱ አይደለም የጻፍኩትን። ቆይ አንዴ እንዲል አድርግላችሁና እዩት ይሄንን አይሆፕ ይታያቸዋል። ሊና ስልኳን ካቆየችው ይዘረግፈናል። ብትነግሯት ጥሩ ይመስለኛል። እና እዩት እዚህ ጋር ማን ይታያቸዋል? እስክንድር ነጋ ከስራ ይታያችሁ? በትልቁ ካላረገችው አይታይም። ኦብቪየስሊ እዚህ ላይ የትግሉ ባለቤት የአማራ ህዝብ ነው መሪዎቹንም ወልዷል ምናምን ብዬ ቀኑ መቼ ነው? ኦክቶበር 30 2023 ላይ እኔ እነ እስክንድር መሪ ናቸው ብዬ የ6 ደቂቃ ቪዲዮ ሰርቻለሁ። ሄዳችሁ ይዩት። በዛ ሰዓት ትዊተር ላይ የነበረውን መንፈስ ሂዱና ደግሞ ወደኋላ ይዩት። በአጠቃላይ የነበረው ምንድነው? ከፍተኛ የሆነ ዘመቻ። ኦኬ ሌላ ልጨምርላችሁ። ለምሳሌ ይሄኛው ቀኑን ማየት ቲክቶክ ላይ ገብታችሁ በታይም ላይ ነው እኔ ሲሳይ ዲባንክ የማደርገው ማለት ነው። ይኸው እዩት። መከታውና አሰግድ ናቸው። መቼ ነው ይሄንን ያረኩትኝ? ሜይ 5 2024 ላይ ሜይ 5 28 ሜይ 2024 ላስት ይር ማለት ነው። እንግዲህ የዛሬ ዓመት እኔ መከታው መሪ ነው ብያምን ነበረ። ኦኬ እንደዚህ አይነት የታይም ላይን ስህተት ያለበት ትንተና ይዞ መምጣት እኔ ትክክል ነው ብዬ አላምንም። እውነቱን ለመናገር አንድነቱ ይጠቅማል ብለን መሪዎቹን አዋህደን እንስራ ብለን እስክንድር መሪ ነው ብለን መከታው መሪ ነው ብለን ላስት ይር መከታው መሪ ነው ይልህ የነበረ ሰው አንተ ላስት ይር የት ነበርክ? ለምን ተለወጠ? ቅጥ ያጣ ፕሮፓጋንዳና የስብዕና እርድ ስለነበረ ወይ ለካ ይሄ ጤነኛ ያልሆነ ፖለቲካ ነው በአማራ ፖለቲካ ውስጥ እየበቀለ ያለው። ስለዚህ የፕሮፓጋንዳ ቀልበሳ በደንብ መሰራት ነበረበት። አሰግድን በሚያሳድዱበት ወቅት ራሱ መከታው ላይ እኮ እኛ ዘመቻ አልጀመርንም። ስለዚህ እኔ ኦነስት እንሁን ነው። ከዛ ውጭ ያው አብዛኛው አማራ ስለሚያውቀው ትንሽ ራሳችንን እንትን ልንል እንችላለን። ከዛ በተረፈ አሁን ሻለቃ ዳዊትን እናንሳ። መቼ ነው እኔ ሻለቃ ዳዊት ላይ ለምሳሌ አቻሜለህና ፕሮፌሰር ሀብታሙ የመሩት ፕሮፓጋንዳ ይላል። አቻሜለህና ፕሮፌሰር ሀብታሙ መቼ ነው ኢንተርቪው የሰጡት? እንዳለ ፕሮፓጋንዳው ተጣጥፎ ተቋማት ተቀጥቅጠው አበበ በለው አቋም ተይዞ ነከሌ ይመቱ ነከሌ ይደገፉ የሚል አይነት ነገር ፖለቲካ ከተሰራ በኋላ አይደለም። ይሄ አልነበረም የነበረው ነገር አይደለም። ማህበራቱ ናቸው ጥፋት የጀመሩት። አይኤፍሲሲ እንደመጣ እነ አቶ ተክሌሻው እነ ጌታቸው በየነ እነ ፕሮፌሰር ሀብታሙ አንተ አሜሪካ ብትኖር አይውሽ እና ብታውቀው አሰራሩን አንተ እኮ እነ ሰናይትና ምናምን የሚነግሩን ይዘህ እኮ ነው ነው ካምፑ የትኛው ካምፕ ዘመቻ ከፈተ ነው እኮ አንተን አይደለም እኮ እሱ ስላብራራ አሁን በቃ አንተን አይደለም ያብራራው ስለነሱ ካምፑ የትዊተር የበላይነት የቲክቶክ የበላይነት የሚዲያ የበላይነት የነበረው አካል ነው ዘመቻውን የጀመረው ነው እኮ አንተን እኮ ስላንተ አይደለም ያወራው እሱ ያወራው ስለኔ አይደለም ኢንጀነራል እነሱ የኔም አክቲቪዝም ጠቅሶ ነው ያወራው አንተን እኮ አይደለም አንዴ ዛሬ አቆሽ እኔ ጨረፍ አድርጌው ነው ማለት ጨረፍ አድርጌው ነው ስጀምር የጠየቀው ድሮስ የፕሮፓጋንዳ ቅልበሳ ነው አሁንስ ምንድነው ነው ያልከው አሁን
ድሮም የፕሮፓጋንዳ ቀልበሳና ፖለቲካ ነው ሲያስፈልግ ነው የፕሮፓጋንዳ ቀልበሳውን የምንሰራው። አሁን ፖለቲካም ካስፈለገ ከቀጠላችሁበት የፕሮፓጋንዳ ቀልበሳው ጌሙን አንተ ነህ መወሰን የምትችለው። እኛ ግን ላስት ይር አብዛኛው ሰው መከታው የትግሉ መሪ ነው ምናምን ይል ነበረ። በእናንተ ቶክሲክ የሆነ አክቲቪዝም ምክንያት ሙሉ ለሙሉ የአማራ ትግል ድባቡ ተቀየረ። አሁን ከዊክነስ ኃላፊነት አትወስድም። እኔ እዚህ ጋር አንዴ ዩሪ ማዕከል ላይ ላረጋችሁ ነው። እኔ ማብሬ አይባልም። አማራ ስትሮንግ ከጨረሰ ቆየ ፈጠረው በእኛ እንደው በቲክቶኩ ሲጀመር ከአንተ ጋር ራሱ አብረን እንዋይ ነበር እንሰራ ነበር። በእኛ መካከል ፍራግመንት የተፈጠረው ኦክቶበር 2023 ነው። ትሪፕል ሄዶ ተራን ጠብቅ ነው። ሌላ ልጆች አሉ ብዙ ሰዓት የቆዩ እንትናም አሉና ሊና እኔ ስላወራን ምንድነው አማራው አሁን እኮ አቋሙን የለየ ደጋፊ ነው ያለው። ማንንም አናታልልም። ላይክ ሲግናሉ ፖዚቲቭ ይሁን አይሁን የሚል ነገር ነው። በቃ እኔ አሁን ከዳኒ ጋር ፖለቲካ ብናወራ ደስ ይለኛል፣ አይጎረብጠኝም ነው ወይስ አሁንም በፕሮፓጋንዳ ትቀጥላለህ ነው ጥያቄው። ዘመቻውን የጀመረው የእስክንድር ቡድን ከፍተኛ የሆነ የማህበረሰባዊ ድጋፍ ስለነበረው በዲያስፖራ ላይ እስክንድር እያልኩ አይደለም፣ እሱን እንደግፋለን የሚሉ ሰዎች ቅልጥ ያለ ዘመቻ ጀመሩ፣ የስብዕና እርድ ጀመሩ። ላስት ይር እንኳን እኛ መከታውን ምናምን ደግፍ ነበረ፣ ትዊተርም ላይ እንደዛው ነው። በኋላ ላይ ግን አይተን ቶክሲክ የሆነውን ኢንቫይሮንመንት ለመቀየር ካራክተር አሳሲኔሽኑ ስለበዛ ሚዛን ከሳቱ ነገሮች ጥሩ ስላልሆኑ የዘመቻው ተሳታፊ ሆነናል። ዛሬስ ሎንግ ስቶሪ ሾርት ዛሬም ምንድነው ኦፖነንትህ ነው የጨዋታውን አይነት የሚመርጥልህ። እኛ ጥቆማ ሰጥተናል። ላይክ አንዳንድ ነገሮች በጣም ቶክሲክ ናቸው። በተወሰነ መልኩ ፖለቲካው ራሱን ሼፕ እያደረገ ወደ ቢቻል ፋኖቹ የሚፈልጉትን አይነት ነገር የሚሰሩበት አይነት ድባብ ቢኖር ጥሩ ነው ብዬ አምናለሁ። አይ ፕሮፓጋንዳው ያስፈልጋል ምናምን ከተባለ ግን አይ ቲንክ እሱ የለመድነው ነው። መንቦራጨቁ ምናምን ብዙ የሚከብድ አይመስለኝም። የሰራ ነው የፖለቲካ ክርክማ ነው ምናምን ያልከው ብለሃል ነው ያልከኝ። ላይክ ምን እንዴት ነበረ የነበረው ፓተርን? መጀመሪያ ላይ የነበረን ጉዞ ሁሉንም ፋኖች በእኩል መደገፍ ነው። ቅድም እንዳሳየኋቸው እስክንድርንም ሀብቴንም ዘመነንም ምናምን ለጥፈን መሪዎች መጡ ብለን እስክንድርን እናሳትፈው የሚል ቪዲዮ ሁሉ የ6 ደቂቃ ሰርተን 2023 ኦክቶበር ላይ ማለት ነው። ቀጥሎ እናንተ የፖለቲካ ጥቃት ስትጀምሩ የእናንተን ሰዎች ማጥቃት ተውንና የራሳችንን ሰዎች ከፍ ማድረግ ጀመርን። 3 ፌዝ ነው ያለው። ቀጥሎ የራሳችንን ሰዎች ከፍ ስናረግ የዘመቻችሁን ስላላቆማችሁ እኛም የእናንተን ሰዎች አንስተን የፖለቲካ የፕሮፓጋንዳ ቀልበሳ መስራት ጀመርን። በ3 ፌዝ ነው የተንቀሳቀስ ነው ማለት ነው። 3ኛው ፌዝ ላይ የሻለቃ ዳዊትን ፕሮግራም የሰራውበትን ቀን ሄዶ ሰው እንደ ጥፋት ማየት ይችላል ማለት ነው። የመጨረሻው ፖይንት ምንድነው? ይሄ የኮሌክቲቭ ሊደርሺፑን በተመለከተ እኔ ማሳብ ልስጥበት። ላይክ እየተባለ ያለው ምንድነው? አደረጃጀቱ 13 አባላት አሉት። ፎር ሰም ኖውን ኤንድ አንኖውን ሪዝንስ አመራሩ እንዴት ፋንክሽን እንደሚያደርግ አይነግሩህም። ይሄን የጎረበጠ የማይነግሩህ ደግሞ የራሳቸው ምክንያት አላቸው። የአማራ ትግል የትግል ቅርቃሮች አሉት የተለያዩ። ለዚህ ትግል ቅርቃር የሚሆኑ ካስተም የሆኑ ሶሉሽኖች ማበጀት አለብህ። ኮንስቲቱዌንሲ በአንድም በሌላ መልኩ ድርጅቱ የኔ ነው ብሎም ቅቡልና ማግኘት አለበት። ለቅቡልና ለምናምን ነው። ሁሉም ራሱን በመስታወት ውስጥ ማየት አለበት አይደለ? በተቻለ አቅም ማለት ነው። አኮሞዴቲቭ መሆን መቻል አለበት። ለዛ ፐርፐዝ ሊሆን ይችላል ብዬ ገምታለሁ። ወይም ደግሞ እነሱ በቃለ ጉባኤ ላይ ኢንዲቴል ለ3 ቀን በተወያዩባቸው ምክንያቶች ለጊዜው ይላል አይደለ? ራሱ ያወጡት መግለጫ ላይ የጋራ አመራር ፎርም ኦፍ ገቨርናንስ ኢምፕሊመንት እናደርጋለን። ማን ስራ አስፈጻሚ ማን ሰብሳቢ ምናምን እንደሆነ ለጊዜው ዲስክሎዝ ማድረግ አይፈልጉም። ለጊዜው ይሆናል እንጂ አዋጭነቱ ተጠንቶ አይደለም ነው። አይ ለሰው ግን የ3 ቀን ውሳኔ ነው እንጂ ኮሌክቲቭ ሊደርሺፕ የ3 ቀን ውሳኔ ብሎ ነገር የለም። ወደ ስብሰባ ስትገባ ጨርስ አንዴ እስኪ አላወቃችሁበትም። ቢኮዝ ስፔሲፊካሊ ዲዛይን ተሰጥቷችሁ ቢሆን ላይክ ዘመነ ሰብሳቢ ሆኖ ተመርጧል ቢባል ያዘጋጃችሁት ፕሮፓጋንዳ ነበረ። ሀብቴ ተመርጧል ቢባል ያዘጋጃችሁት ፕሮፓጋንዳ ነበረ።
ድርጅት አይደለም የምትሉት ምንም አይነት ሞዴል ይዘው ቢመጡ እንደ ድርጅት አትቀበሏቸውም። ለነሱ ከማዘን ሳይሆን ዲስኢንጄኒውን የሆነ ፍላጎት ውስጣችሁ ላይ አለ። እሱንም የሚያከሽፍ ኮንስቲትዌንሲውንም በጋራ የሚያረካ ስራ አስፈጻሚው እንዴት ስራ እንደሚፈጽም የማያሳውቅ ግን 13 ደግሞ የኮሚቴ አባላት ሚድን ይመስሏል። አብን አላዳነንም፣ ግንቦት ሰባት አላዳነንም፣ ቅንጅት ለአንድነትና ለዲሞክራሲ አላዳነንም። ዛሬም በፋኖስ ሚሊዮን አይነት ድርጅት ቢመጣ የዓላማ ጥራትና መዳረሻው ግቡ ጥርት ካላለ ከማህበረሰቡ ጋር የተሳሰረ ግንኙነት ከሌለው አንድን ቢኮዝ ትግሮቹ ተዋግተው 17 ዓመት አይተናቸዋል። መጨረሻ ደርግ ሲዳከም ነው አሸንፎ የገቡት እንጂ በእነሱ የትግል ጥንካሬ አይደለም። የኛም ትግል ተመሳሳይ ሊሆን ይችላል። ስለታገለን እናሸንፋለን ማለት አይደለም። ባለፉት 2 ዓመታት ለምሳሌ ያየነው ትግሉ እንደተጀመረ አካባቢ የነበረንን ሰክሰስ ትግሉ የተሻለ ሰራዊት፣ የተሻለ መሳሪያ፣ የተሻለ አቅም ኖሮ ማሳካት አልቻለም። ባህር ዳር አልተያዘም፣ ደብረ ብርሃን አልተያዘም፣ ጎንደር አልተያዘም። ትግሉ ሲጀመር አሁን ያሉ ፋኖች አንድም ብርጌድ ባልመሰረቱበት ሁሉም ከተሞች ተይዘው ነበር። ስለዚህ ትግሉ አቅሙ በስነ ስርዓት ጀጅ መደረግ የሚችልበት ነው። ኦኬ የስ እንደ አማራ ሆኖ ወገንተኛ ነው እንችላለን፣ እናሸንፋለን ብለን ልንፎክር እንችላለን። ግን በውጤት ነው ትግል የሚለካው ማለት ነው። በውጤት ደግሞ ሲለካ ውጤት ላይ ችግር አለበት። የተሻለ ውጤቶች የሉ ማለት አይደለም። ስፔሻሊ ከመደራጀት አንጻር የተሻለ ከመታጠቅ አንጻር የተሻለ መጥቷል። ነገር ግን ትግሉ እንደ ግብ ያስቀመጣቸውን ግቦችን አንዱንም አላሳካም እስካሁን ድረስ ማለት ነው። ያላሳካበት ምክንያትና እርስ በርስም ግጭት የበዛበት ምክንያት የትግል ጥራት ማነስ ነው። ለምሳሌ ብሔርተኛና ኢትዮጵያኒስት ብሎ የሚከራከር ሰው አለ። አንደኛው በህልውና ትግል ውስጥ የሁለት እነዚህ ፖለቲካ አስተሳሰቦች ናቸው፣ ፖለቲካዊ ማንነቶች ናቸው። አንድ አማራ የሆነ ሰው አንድ አማራ ለምሳሌ አንድ የጅሩ አካባቢ ያለ አማራ የህልውና ትግል ውስጥ ነው ከተባለ የፖለቲካ ማንነቱ ጥያቄ ውስጥ አይገባም። ኢትዮጵያኒስት ሆነ፣ ብሔርተኛ ሆነ፣ ሰይጣን አምላኪ ሆነ፣ ኦርቶዶክስ ሆነ፣ ሙስሊም ሆነ ኦኬ ኢቭን የአማራ ትግልን ባይደግፍ እንኳን የትግሉ አካል ነው። ኦኬ ምክንያቱም በማንነቱ ነው አደጋው የመጣው ማለት ነው። ሶ እነዚህ ነገሮች ጥርት አላሉ። ለምሳሌ ሰዎች እዚህ ሲጣሉ እናያለን፣ ፕሪችም ሲደረግ እናያለን። አማራ ብሔርተኛ ነኝ እኔ እናንተና ኢትዮጵያኒስት ናቸው ተብሎ አማራ ብሔርተኛ ናቸው የተባለው አሁን ተመስርቷል የተባለው አፋባሃ ትንሽ ስሙ ያስቸግራል። በተሻለ አክሮኒም ቢሆን አሪፍ ነበረ። የ13ቱ ግለሰቦች እንደ ኮሚቴ ነገር 13 ሰዎች አዲስ ፒኤልሲ ከፍተዋል። ይሄ ፒኤልሲ የአማራን ትግል በአማራ ክልል ውስጥ ነው የሚያውቀው። ያ ማለት የህልውና ትግል አይደለም ማለት ነው። የአማራ ትግል ይሄውን ለኔ በአዴናዊ ድርጅት ነው። ቶታሊ የበአዴንን ከለር የያዘ ድርጅት ነው። በአዴን አማራ ክልል ውስጥ ያሉ ኃይሎችን ወይ አማራ የክልል መሬት የሚለውን ደራ በአዴንም ይጠይቃል። ወይዘው እነ ዶክተር አምባቸው ይጠይቁት የነበረ ነው። በበአዴን ውስጥ በጣም ጠንካራ ጥያቄ አቅርበዋል። ወደ መጨረሻ አካባቢ የደራ ጉዳይ ወስ ሴንሲቲቭ ኢቭን እነ ጃዋር ሰው እስኪታሰርባቸው ደራ ላይ ምናምን ድረስ የደረሰ ነው። ሰው የአማራ ልዩ ኃይል ይዞ ሰው እንዲፈታ ምናምን ብዙ አመፅ ሁሉ የተነሳበት ነው ሲቹዌሽን እና አሁንም ድረስ የአማራ ክልል አመራሮች መጠነኛ ጥያቄ አላቸው። አሁን ያለው አህያ አመራር ስለሆነ የለውጥ ኃይል ነኝ የሚለው ግን የብአዴን ጥያቄ አለው። የብአዴን ጥያቄ እዚህ ድረስ ነው። ሌላውን ግን ምን ይላል? ልክ ያሁኑ አፋባህ እንዳለው ሌላው ሰው መወከል አለበት። ይሄ እኮ ዲሞክራሲ ጥያቄ ነው፣ የውክልና ጥያቄ፣ የትግል ጥያቄ አይደለም። ኦኬ የትግል ጥያቄ ማለት ሌሎች ነጥቀውኛል ብለህ ያሰብከውን የምታስመልስበት ነው። ለምሳሌ ኢትዮጵያኒስት የሸዋን የትግል ጥያቄ አድርጎ ተነስቷል። ሸዋ ላይ አቋም ይዟል። ኦኬ ሸዋ ላይ ሙሉ ሸዋ ላይ አቋም አለው። እንደ ሸዋን የአማራ ያደርጓል ሌላ ፖለቲካል ካልኩሌሽን ቢሆንም ግን የአማራ ጥያቄ ያላቸውን ስፔሻሊ የርስት ጥያቄ ኢቭን ያስተዳደር ወሰን ጥያቄ አልጠየቅም። የርስት ጥያቄ ነው የጠየቀው። አራቱንም ክፍለ ሀገራቶች የርስት ጥያቄ ጠይቋል። ለምሳሌ ለሸዋ አማራ አፋድ የተሻለ አማራጭ አቅርቦለታል። ያሁኑ ድርጅት አፋባህ የሚባለው ስብስብ ያቀረበለት ሮጦ ደራን ባይዘው ይዘውት የሚያውቃሉ። ብዙ ከባድ አይደለም የደራ ጉዳይ ፊዚካሊ መያዝ። ደራ ላይ ቢኖረውም ማጆሪቲ የሚባል ደረጃ አማራው ነው።
የደራ ጥያቄም ባይዘው የተጋነነ ጥያቄ አይደለም። ምክንያቱም ደራ ለብአዴን ያስተዳድረው የነበረ ቦታ ብአዴን ማስተዳደር ደክሞኛል አልችልም ብሎ በፍላጎት እንደ ኪራይ አሳልፎ የሰጠው ቦታ ነው። ስለዚህ መልሶ ለማግኘት ምንም ቀላል ነው። ኦኬ ቀላል ነው። ኢትስ ቬሪ ሲምፕል። የአድሚኒስትሪያል ጥያቄ የአድሚኒስትሬሽን ጥያቄ ነው። ሰተናችሁ ነበር መልሱ ነው። ስላልቻለም ማስተዳደር ሰተናችሁ ነበር መልሱልን። ይሄንን ሲምፕል የሆነውን እንኳን ጥያቄ በጽሁፍ አልገለጹትም። በጽሁፍ ከተገለጹት ውስጥ ለምሳሌ ጠለምት ለምን እንደተገለጸ በደም ስሙ ከታች ያላችሁ። ኦኬ የአማራ ፋኖ ያሁን ተመስርቷል። ይሄ አፋባ የሚባል ተመስርቷል የተባለው ስብስብ የበላይ ጠባቂው እነ ሰፈረ መለስ ናቸው። ባይዘው የወልቃይትና የደባርቁ ኃይል እየመራው ነው አሁን የጎንደርን ፖለቲካ። ጎንደር ከተማ ሳይሆን ስለሆነ ማለት ነው። ስለዚህ የጠለምት ጥያቄ የገባው የጠለምት ጥያቄ ተመልሶ ስላላለቀ ብዙ አማራ ጠለምትና ወልቃይት ልዩነት እንኳን እንዳለው አታውቁም። ማንም ሰው አያውቅም። ለፖለቲካው ቅርብ የሆነ ሰው ብቻ ነው የሚያውቀው። ስለዚህ የጠለምት ጥያቄ አማራው እንኳን በትክክል ጠለምትና ወልቃይት ልዩነት አደረጃጀቱ ልዩነት መኖሩን እንኳን ሳያውቅ እነሱ በልዩነት ደረጃ አስቀምጠው አስገብተውታል። ምክንያቱም የዚህ ድርጅት የበላይ ጠባቂ ሆኖ ቢግ ፓወር ይዞ የገባው ወይም እኔ የምለው የዚህ ድርጅት ጳጳስ አለው። ጳጳሱ እኒህ ሰው ናቸው፣ ሻለቃ መሳፍንት ናቸው እና እነ ሰፈረ መለስ ማለት ነው። በእነሱ ምክንያት የጠለምት ጥያቄ ገብቷል። ሊያውም የጠለምት ጥያቄ ተመልሶ ትንሽ የቀረው ማለት ነው። እዚህ ድረስ ስለ ጠለምት የተጨነቀው ወልቃይት ካልክ ጠለምትን ባይ ዲፎልት ጠርታል ተብሎ ነው የሚታሰበው። እዚህ ድረስ የተጨነቀው ደራን መጻፍ አልፈለግም፣ መተከልን መጻፍ አልፈለግም። መተከል ያልተጠቀሰበት ምክንያት ኢትስ ጀስት ሲምፕል ቢኮዝ የወያኔ ፕሮጀክት ነው፣ ጊዜ ይጠብቃል። የአገው ፕሮጀክት ነው። አገዎች ተወደደም ተጠላም በዚሁ ከቀጠልን ቤንሻንጉል ጉሙዝ ክልልን ይወርሱታል። ቢኮዝ ቤንሻንጉል ላይ አገዎች አሉ። አገው ልዩ ዞን ደግሞ ኦልሬዲ የተደራጀ ኃይል ነው። የተደራጀ አሁን መሳሪያ ከበቂ በላይ ያለው ሶ በጋራ ሆኖ መተከልን ይወስዳል። ስለዚህ በጎጃም እዙ ውስጥ የአገውን ሀሳብ ይዞ የገባው ቡድን ቀስ ብዬ በላታለሁ ብሎ ያስቀመጣት ኬክ መተከል የሚያስለቅስህና መጨረሻ ላይ አማራ ትግል ፌል ካደረገ እንዲያረግም ይፈልጋሉ። ሲያረግ የተዳከመ አማራ ላይ በቃ ስትሸነፍ አሁን ልክ ትግራይ ሲሸነፍ እንዳያችሁት መናድ ነው አይደል? ልክ እንደዛ ይናዳል። የአማራ ትግል ይናዳል። ውርደት ነው። ከዛ በኋላ አማራ ክልል አንድ ለክሌሞች የሰነድ የቪዲዮ ማስረጃዎች ሰብስታንሺየት ማድረግ ትችላለህ? የአገው ክንፍ በጎጃም ውስጥ እንደ አሁን ስለቆየ ማንም አላቆምኩ የቆየ ሞላን እንደ ባይዘው ችግር የለም። ዋሴን የቆየ ሞላን ዋስ አድርጌ ይጠራል። ኦኬ ከዛ ወደ አመራሮቹ እመጣለሁ። ስለዚህ ደራ አልተነሳም። አሁን የሸዋ አማራ ቆሞ ማሰብ ያለበት ጊዜ አሁን የሸዋ አማራ እዚህ ያላችሁ ካላችሁ የአማራ ጥያቄ ነው። ደራ እንደ ጥያቄ አላየውም። ጥያቄው የሸዋ የሙሉ ሸዋ ጥያቄ ነው ያለው። ኦኬ ግን የደራ ጥያቄ የአድሚኒስትሬሽን ጥያቄ ነው። ብአዴን በወረቀት ጽፎ አልቻልኩም አስተዳድሩልኝ ያለው ነው። ደብረ ብርሃን አሁን አይ ቲንክ ደረጃ 3 ምናምን ከተማ ደርሳለች። which is ማስተዳደር አቅም አላት። ፕሮክሲሚቲ አለ። ለባህር ዳር ሩቅ ነው በሚል ነበር የተሰጣቸው። አሁን ግን ደብረ ብርሃን የተሻለ ቢሮዎች አሏት። ንግድ ቢሮ አላት፣ ኮንስትራክሽን ቢሮ አላት፣ ገጠር ልማት ቢሮ አላት። በዚህ ምክንያት ደራ ወደ መመለስ ትችላለች። በደብረ ብርሃን መጠቀም ይችላል የደራ ሰዎች። ስለዚህ የደራ ጥያቄ ጥይት መተኮስ አያስፈልግም። 2-3 ወረቀት ማገላበጥ ብቻ ነው። ይሄ ብአዴን አሁን ያለው ብአዴን ሁሉ ሊያስመልሰው አይደለም። በቃ ይሰጥቻቸዋለሁ። አሁን ደብረ ብርሃን በቂ አቅም አላት። ወደ እሷ መጥቶ መስተናገድ ይችላል። ታንክ ኦሮሚያ ክልል ላደረጋችሁልኝ
መለስ ይችላል። ይሄ የትግል ጥያቄ ተደርጎ አይቀመጥም። ትግል ጥያቄ የሚደረገው በጉልበት ተነጥቅ ያለው የሚል ነው። በዚህ ውስጥ አፋድ የተሻለ አቋም አሳይቷል። ይሄኛው ይችንም በጽሁፍ በስነስርዓት አስቀምጦታል። የጎጃምስ ከዚህ በኋላ በዙሪያችን ካሉ ክልሎች ጋር ተጠናክሮ ይሰራል። ለእኔ መሬ ዘመነ ነው ጥያቄ አለ ወይ ብሎ በትልልቁ ጥያቄ ምልክት አድርጎ ችግር አለ ወይ ማለት ነው። if there is a problem come and talk to me አይነት ነገር መስል እያሳየ ነው ብሎ ጽፏል። የቆየ ሞላ በላይ እናውቃለን ብላችሁ የመጣችሁ ሰዎች ምንድነው ከጳጳሱ በላይ ጳጳስ ነን እንደማለት ነው። ውሸት ነው፣ ነጭ ውሸት ነው። የለም ይሄ ድርጅት የተመሰረተበት አንደኛው አሁን የድርጅት አመራሩ መጣለሁ። ከዛ ፊት ግን ይሄ ድርጅት የተመሰረተበት ምክንያት እስክንድርና ዘመነ ተወዳድረው እስክንድር በፎርፌና በአምላጫ ድምፅ አሸንፎ ሲወጣ ለምን ዘመነ አልተመረጠም ብሎ ያኮረፈው ቡድን በተለያየ መልክ ራሱን ሲገልጽ ቆይቶ ብሔርተኛ ነኝ እገሌ ነኝ በሰማይ ይበራለሁ ምናምን ብሎ ሲያምጽ ከቆየ አማራቂ ላይ ይስተካከል። በፎርፌ የሚባል ነገር የለም። ይስተካከል አለ ዳኒ ከሌለ ለምሳሌ ውድድር መተህ ጥለህ ከሄድክ እስከ ውድድሩ ጫፍ የእናንተን መሪዎች ዲስሪስፔክት ስናደርግም በዛው ትታገሱናላችሁ ማለት ነው። እኔ መሪ እናንተ መሪዎች ነዳኒን ነው የምጠይቀው። ነዳኒ እስክንድርን ሎያል እኛ አኪላ እኮ የአፋር ደጋፊ አይደለም። ስለዚህ በዛ እንትን አንደርስታንድ የመሪዎች ስብዕና ነው ያልኩት። ይሄ በሰማይ መሪ ስብዕና ነው። ማን ነው መሪ የሚለው? እሱም በቃ አረጋው ፖለቲካውን መሪ ያለው ድርጅቱ ቆይ ዘር ያዕቆብ በቃ ኤልያስ ይቀጥል። ነው ጀስት ስሙዝ እንዲሆን ነው። ዳኒ እስራኤል ዳኒም ዘር ያዕቆብ አንድ ሚዩት አድርጉና አኪላ ያውራ። አኪላ ፕሊስ ያው እኛም እኮ እንዘረጥጣለን፣ ግን እኛ እንትን እንዲሰደብብን ስለማልፈልግ እኔ የአፋድ እንትኖችን ያው ሪስፔክት አድርግና የለም ማለት መብትክ ነው። ዮሪ ደግሞ አለ ብለህ መናገር መብትክ ነው። አኪላ ቀጥል። ኦኬ ቴንክ ዩ ዳኒ ዩ ካን ላይክ ስም አለው ፕሮፋይል እና በዛ ስም አድሬስ አድርገኝ። እሺ አማራ ኪለ በዛ ስም አድሬስ አደርጋለሁ። እሺ ወንድማለ ሰው እንትን ኮንፊውዝ እንዳይሆን ነው። ኦኬ ሶ ጋይስ ይኸውላችሁ እኛ ከማንም ሳይድ አይደለም፣ ከአማራ ህዝብ ሳይድ ነን። ባይ ዘ ዌይ እንኳን ያልተመረጡ በምርጫ ቦክስ ያልተመረጡ ሰዎች ቀርቶ ከተመረጠም በኋላ የአፍሪካ ውስጥ የሚመራ የትኛው መሪ ካሮት ኤንድ ስቲክ ነው የምትጠቀመው። ትገርፈዋለህ፣ በደንብ ትገርፈዋለህ። ጥሩ ሲሰራ ደግሞ ካሮቱን ትሰጠዋለህ፣ ታበለዋለህ እንጂ ሹሩሩ የሚባል ጣዖት የለም። ነገስታቶቹን እንኳን እንደዛ አልተከበሩም። ሶ ይሄ እንትና ገሌ አመራር ተነከምነው በእኛ ፖለቲካ ውስጥ ቦታ የሌለው ነገር ስለሆነ እናንተ ድርጅት ውስጥ ያላችሁ ሰዎች የስ ብትከባበሩ መልካም ነው። ለእኛ ግን የኔ አባባል አንተማ መብት ነው። አሁን በኋላ ቤት ስትከፍቱ ግን እነ ሊና ኃላፊነት ይወስዳሉ ወይ ነው ለአንተ ቃላት አጠቃቀም በኋላ እነ እስክንድር ሊጠቀሱ በሚችሉ እስካሁን ከተናገርከው በላይ ምን ልትናገር ነው? እስከዛሬ ከተናገርከው የተለየ የምትናገረው ነገር አለ? ስለዚህ እንቀጥል ምናምን ከሆነ ችግር ቀጥል። አንተማ ኦልሬዲ እኔ እኮ ያን አንዴ ፕሪንሲፕሉ ከተስማማን ዩሪ ይጨርስ እኮ አንዴ ገና ሳይናገር ምን ነው ይሄ ድርጅት የተመሰረተበት ምክንያት ከዚህ በፊት ድርጅትን መሰረታለን ተብሎ ስብስብ መጣ። ከተሰባሰቡ በኋላ እስክንድር አሸናፊ የሚሆንበት በር መከፈቱን የምርጫ ድምጾች የሆነ ያክል ድረስ ከተሰሙ በኋላ ሽንፈት እንደሚመጣ ሲታወቅ አፈግፍጎ እነዘመነን አስመርጣለሁ ብሎ የገባው ቡድን አፈግፍጎ ወጥቷል። ያ ማለት ለውድድር ከተቀመጥክ በኋላ በውድድሩ ላይ ድምፅ አልሰጥም ማለት በፎርፌ ተሸንፈ ነው የምትወጣው። ፎርፌ ሰጥም ማለት በፎርፌ ተሸንፈ ነው የምትወጣው። ፎርፌ ሰጥም ማለት በፎርፌ ተሸንፈ ነው የምትወጣው። ፎርፌ ማለት በዜሮ ማለት ነው። አንድ ሰው ቦክስ ሊወዳደር መጥቶ ቦክስ ሪንግ ውስጥ ከገባ በኋላ ሰውየው ይደበድበኛል ብሎ ሲፈራ በቃ ህይወቴን ላድን ብሎ ሊሸሽ ይችላል። የዛ የቦክስ ውጤት የሸሸው ሰው ተሸናፊ፣ ውድድሩን ሳይወዳደር ወይም ምንም ሳይል ቦክስ ሳይገጥም ያሸነፈው ሰው አሸናፊ ሆኖ ይሄዳል። ሶ በዚህ ኬዝ እስክንድር አሸንፏል። በዛ የተከፋ ኃይል ዘመነን በጊዜው ተሸንፏል የተባለው ዘመነ ካሴ ነው። ዘመነ ካሴን ስልጣን ላይ ያወጣለሁ ብሎ ለ8 ለ10 ወር ጥረት ካደረገ በኋላ ያ አልሳካ ሲል ያ ነው ኢንድ ጎሉ የነበረው ዘመነ ካሴን የአማራ ትግል መሪ ማድረግ፣
እና የብሔርተኛና ኢትዮጵያኒስት ትግል አድርጎ እርስ በርስ ተበላልቶ እንደ ህወሓት ወይም እንደ ሻዕቢያ ተበላልቶ ነጥሮ መውጣት ነበር ሆል ካልኩሌሽን የነበረው። ያ አልተሳካም። ያ በወሎም በኩል የመጣው በሰሜን ወሎ በኩል የመጣው የነ ምሬ ቡድን የደባርቅ ሰንሰለት ብአዴን እነ ገዱ አንዳርጋቸው ያለበት ቡድን የሚቀመስ ሆኖ አልተገኘም። ኦኬ ከመጣ በኋላ ጥያቄውን አስቀምጧል። እንኳን ምሬ ወዳጆ ቀርቶ ሻለቃ ሰፈረ መለስ የጠለምትን ጥያቄ ከወልቃይት ጎን ይጻፍልኝ ብለው ያጻፉ ሰው ናቸው። ስለዚህ በጣም ቬሪ ፓወርፉል የሆነ ሙቭስ ነበር። በዚህ ጊዜ ዘመነ ተመራጭ እንደማይሆን ሲታወቅ መበተን አደጋ ስለሆነ ይሄ 20 ምናምን የተቀዱ ድምጾች ወጥተዋል። መንግስት እኮ ሊክ አድርጓቸዋል። በነዛ ድምፅ ተሰማን ሰምተነዋል። ተሰማ ማለት ጎጃም ውስጥ ትልቅ አመራር የሆነ ያገው ልጅ ነው፣ የኮሶበር ልጅ ነው። እሱ ሌሎችም ሲወያዩ ያለበት ድምጾች ወጥተዋል። እንወሻሽ ልንል ነው፣ በዚህ ልንወሻሽ አንቺ እውነታውን እናውቀዋል። ለዚህ ነው ክሊር አድርገን ነገሮችን መሄድ ያለብን። ይሄ አንድ ትልቁ ነገር ነው። ስለዚህ ማንም ሰው መሪ ማን ነው ህቡ ነው ምናምን የተጻፈ ዶክመንት የለም። ኢቭን ቅድም ዘር ያዕቆብ ሲያሳይ ቪዲዮቹ የተቆራረጡ ምናምን የገቡበት ምክንያት ሬዲ ስላልነበረ ነው ነገሮቹ። ስለዚህ ከምንበተን ያለ አግባብ ዝምለን የመጣ ነው 13 ሰዎች ድርጅት መስርተን ተባብሯል። በዚህ ውስጥ የሰራዊት ያላዋጣው ወይም የሰራዊትን ወክሎ ያልመጣው ጀነራል ተፈራ ማሞ ፖዚሽን ይዞ ወጥቷል። ኦኬ አንድ ፖዚሽን መስራች አባል። አሁን ጨዋታው የሚጀምረው እዚህ ጋር ነው። ወደ ተፈራ እመጣለሁ ቀጥሎ። ቅድም በማንነቱ ላይ ጥያቄ ስለተነሳ እነዚህ ሰዎች እኩል ነው ስልጣናቸው። መስራች አባላት ከሆን ከ13ቱም እኩል ነው ስልጣናቸው። ቅድም ተነስቷል። ዲሴንትራላይዜሽን ነው ተብሏል። ምን ነው ዲሴንትራላይዝ? በአንድ ፖሊስ ቢሮ መመራት ወይ በአንድ ኮማንድ ፖስት ወይ በአንድ ኮማንድ ሩል ወይ በአንድ ቡድን መመራት እኮ ዲሴንትራላይዜሽን ማለት አይደለም። ዲሴንትራላይዜሽን ማለት ፓወሩ ከሴንተር ላይ ወይም ፓወሩ ቦስ ከሚባለው ዋና ከሚባለው ወርዶ በየሰብ ግሩፕ ወይ በየሰብ ኤጀንሲው ሲከፋፈል መብት እሱ ሳይሆን አኪላል ዲሴንትራላይዝ የጋራ አመራር ማለት ዲሴንትራላይዜሽን ማለት ራሱ የጋራ ብለህ አይደለም። ዲሴንትራላይዜሽን መጽሐፍቶች ላሳየህ ቪዲዮ ከፍቼው ፕሊዝ መጽሐፍ ላሳየህ ወይ ነው ይቻላል። ፕሊዝ ልክ ስጨርስ ታሳያለህ። ኦኬ ዲሴንት ፓወር ዲሴንት ኢትስ አ ሲምፕል ጎግል ፓወር አኪላ ምን አመን ቆይ አንዴ ዩሪ ምን የጋራ ማለት ዲሴንትራላይዝድ ፎርም ኦፍ ገቨርናንስ አውቀ ነው የምታደርገው። አውቃለሁ ስፌራ ነው ዝም ብሎ ነው እያዳምጣል። አላወራም አይደል? እኔ ማንም ሰው መሀል ባይዘው ያልገባው እናንተም ስትከራከሩ ሳይቀር የእናንተን ሰው እንዳያስቆማችሁ ሳይቀር ይጨርሱበት ብዬ መሀል ገብቼ ያስቆም። የጋራ ማለት ዲሴንትራላይዝ ለኔ ተወሱ አንተ በአንተ ተራ እንደፈለክ አድርገህ ሐሳቡን ከዚህ በኋላ ቆይ አኪላ ማን ዘር ያዕቆብ ፕሊስ ሚውት አድርግ። ከአኪላ ቀጣይ ደብተራ ያወራል። ፕሊስ ዘር ያዕቆብ ላስጨርሰው ፌር እንዲሆን ብዬ ነው ቁጭ አልኩት። በአንተ ተራ እንደፈለክ አድርገህ ድባንክ አድርገህ ዩሪ እሺ ነይት በቃ ታንክ ዩ ሎ ጋይስ ፓወር ዲሴንትራላይዜሽን ማለት it's like ፌደራሊዝም ማለት ነው። ኦኬ ፓወር አንድ ቦታ ከመያዝ ይልቅ ወደ ተለያዩ ኤጀንሲዎች መበተን ማለት ነው። በግሩፕ መምራት ከዲሴንትራላይዜሽን ጋር የሚያገናኘው ነገር የለም። ተወደደም ተጠላቆ ሴንትራላይዝድ በሆነ አገር ውስጥም በግሩፕ ነው የምትመራው፣ በቲም ነው የምትመራው። ለምሳሌ ፕራይም ሚኒስተር ቢኖር የራሱ ካቢኔት ኦፍ ሚኒስተርስ አለው። በካቢኔት ኦፍ ሚኒስተርስ የተወሰነ ውሳኔ የዛ የሚኒስተሮች የካቢኔው አለቃ ፕራይም ይባላል። ፕራይሙ እሱ ሆኖ የሚኒስተሮች አለቃ ሆኖ ይመጣል። ስለዚህ ፓወር ዲሴንትራላይዝ አልተደረገም። ከዚህ ጋር የሚያገናኘው የለም። ኮሌክቲቭ ሊደርሺፕ የተሻለ ቃል ነው፣ ሊገልጸው ይችላል። ኦኬ ስለዚህ በራሱ ቃል መግለጹ መልካም ነው። ቀጥሎ ስለ ግለሰቦች እንመጣለን። ለምሳሌ አሁን በቅርቡ ያየነው በትግል ወቅት አንድ ለማስታወሻ በኛ ዋና አማራ ከተመሰረተባቸው አንዱ ምክንያት በትግራይ ጦርነት ጊዜ ወልቃይት ላይ ጠንካራ መቋቋም ነበረ። መከላከያ ያግዝ ነበር። በወሎ በኩል ግን መከላከያ እየፈረጠጠ እያፈገፈገ ህዝቡን ሲያስመታ በጊዜው የአማራን አድቮኬሲ የሚመራው ትሪፕል ኤ የሚባለው ድርጅት መሪው ቴዎድሮስ ትርፌ ይባላል። የወልቃይት ልጅ ነው። የወልቃይት አካባቢ አማራ ነው። ኦኬ ከኛ ጋር የተጣላበት ዋናው ምክንያት እኔ እንኳን የተሳተፍኩበት እኔ እንደ ግለሰብ የተሳተፍኩበት በእነሱ በኩል ደግሞ ነባዬ ተሻገር የተሳተፉበት ወሎ ላይ መንግስት እያፈገፈገ ነው፣ ስለዚህ መንግስት አያፈግፍግ ብለን ካምፔን እንስራ፣ የትዊተር ካምፔን ሲባል እምቢ አሉ።
ከዛን ክርክር ገጠምን። እኔ በጊዜው ነበር ዋና አማራም አልተመሰረተም። በሀሳብ የኔ ሀሳብ አሸነፈ። ለምን ካምፔን ይሰራ ወሎ ላይ ያለው ህዝባችን አይደለም ወይ ለምንድን ነው ዝም የሚባለው በሚለው አሸነፍንና ትዊቶቹ ተጽፎ ካለቀ በኋላ እሺ አለ እነባዬ ተሻገር ምናምን ነበሩ። እሺ አሉ በቃ ክርክሩን ተሸነፉ። እኔ እንዲያውም አውቄ ትዊቱን ያጻፍኳቸው እምቢ ያሉትን ሰዎች ነው። ያ ትዊት ግን ፖስት እንዳይደረግ ታገደ። እኛ ዌብሳይት አልነበረንም፣ ዋና አማራ አልተመሰረተም። ለምን ሲባል መከላከያን አፈገፈገ ዛሬ ላይ ካልነው ወልቃይት ላይ ያለው መከላከያ የራሳችሁ ጉዳይ ብሎ ጥሎ ሊሄድ ይችላል። ስለዚህ ይሄ ነው የተመለሰልኝ ለኔ። ስለዚህ ምንድነው የሚሆነው? ለጊዜው በቃ ሁሉንም ነገር ከምናጣ ወሎ አማራ ይቅመስ ብለው ወሰኑ። ለምን? ልጁ ወልቃይት ልጅ ስለሆነ ነው። እዛ ድርጅት ውስጥ ዶሚናንት የሆነ ፖዚሽን ያለው የወሎ አካባቢ ልጅ ቢኖር ኖሮ ያ መልስ አይመለስልኝም። ያቱ ይታገድ። አሃ ለካስ አማራ የሆነ አካባቢ አማራ ነው፣ የሆነ አካባቢ ያለው አማራ ደግሞ እየሞተ ማንም አይሰማውም ማለት ነው በሚለው እኔም ከነሱ አሰላለፍ ጥዬ የወጣሁበት ምክንያት ያ ነው። ስለዚህ አሁንም ቢሆን ቅድም ስለ ውክልና ሲመጣ ችግር የለም ኖ ውክልና እምነትም ሳይቀር ቢኮዝ ይሄው አሰላለፍ ነው። የራሱን ክላውት እየሰበሰበ የራሱን ቲም እየሰበሰበ ከራሱ ጋር የሚሰራውን እየሰበሰበ መጨረሻ ወደ መንግስትነት ይመጣው። ወሎ ከአንድ አካባቢ ብቻ ከአንድ ሰፈር ከቆቦና ከዛው አካባቢ ሊያውም ከላስታም ወደ ሰቆጣ የሚቀርብ አካባቢ ከዛ አካባቢ ሊትራሊ የቆቦ አካባቢ ሰዎች ማለት ነው። እዛ ዞኗ በ50 እና በ60 ኪሎ ሜትር ርቀት ያሉ ሰዎች በጋራ ወሎን ወክለው መጡ። ኦኬ እንትንም ምንድነው ስሙ ከጎንደርም እንደዚሁ የወገራ ሰዎች ደባርቆች መጥተዋል። አንድ ሰው እንትና ማነው ስሙ እዛ ጥግጋ ያለው አንድ ኮማንዶ ልጅ አለ። እሱ አይ ቲንክ እንትኑ ፕሮግራሙን ሆስት ያደረገው ልጅ ማለት ነው። አካባቢው ላይ ጥበቃ ስላደረገ ያገኘው ድምጽ ነው ብዬ ነው የማስበው። ያ ነው የሆነው። በትክክል ግን ውክልና መኖር አለበት በአማራ ክልል ውስጥ በክልሉ ቢኮዝ ይሄ በአዴናዊ ሴንቲሜንት ስላለው ክልላዊ ድርጅት ነው። ከክልሉ ውጭ ያለውን ያስቀመጠው በምንድን ነው በቁጥር ተወከል ነው። በቃ ይሄንን እኮ ምንም ትግል እኮ አያስፈልገው። በቁጥሩ ማስወከል ትግል አይደለም። እዚህ ቦታ ያለ ብለህ ከዛ ወኪል አምጥተህ አፋድ ከክልሉ ውጭ ተወልዶ ያደገ አባቱም ከክልሉ ውጭ ያደገ የእስክንድር ነጋ ሊትራሊ እስክንድር ነጋ የአዲስ አበባ ሰው ነው። አባቱም የአዲስ አበባ ሰው ነው። ኦኬ ቤተሰቦቹ የአዲስ አበባ ሰዎች ናቸው። ቤታቸውም አዲስ አበባ ነው ያለው። ህይወታቸው ሙሉ አዲስ አበባ ነው ያለው። ከክልሉ ውጭ ያለ ሰው ነው ራሱ ሊድ የሚያደርገው አፋድን። ያ ማለት ሊትራሊ ከክልሉ ውጭ ያለን አማራ እና ክልል ውስጥ ያለን አማራ ኮኔክት የሚያደርገው ሎኬሽን አዲስ አበባ ነው፣ ሸዋ ማለት ነው። ስለዚህ እስክንድር ነጋ እዛ ጋር መሪ ሆኖ ሲቀመጥ ከክልሉ ስላለው ግማሽ ክንፍ ከክልሉ ውጭ ላለው ግማሽ ክንፍ ሆኖ የመካከል ሰው ሆኖ ያገለግላል። በዚህ ውስጥ ፍጹም ብአዴናዊ መሆኑና ፍጹም እንደ ብአዴን ፈሪ መሆኑን የምታውቁት ደራን ለመጥቀስ ፈርቷል፣ መተከልን መጥቀስ ፈርቷል። ይሄ ብአዴን ሞብ ነው፣ ፈሪ ነው። ኦኬ ብልጽግና መሪዎች እንኳን ፊንፊኔ ብለው በኮንፊደንስ አገር እየመሩ ፊንፊኔ በኢትዮጵያ በጀት ፊንፊኔ እያሉ በኢትዮጵያ በጀት በሚከፈል ቴሌቪዥን ፊንፊኔ እያሉ ሲጠሩ ሳያፍሩ ገና የትጥቅ ታጋይ ሆነህ አዲስ አበባ የኔ ነው ወይ ምናምን የሚል ጠንከር ያለ ባትል እንኳን ሸዋ ሙሉ ሸዋ ላይ ጥያቄ ያለን የሚል እንኳን ማንሳት ከፈራ ፍጹም ብአዴን ነው። ከዚህ ውስጥ በጣም ያሳፈረው ለጥቅም ብለው ቢዛሞ እዝ ብለው ዛሬ 200 ሰው አካባቢ ሞቷል። ቅርብ ሰሞኑ ወለጋ ላይ ያ ሁላ ሰው ያስጨረሰ ኃይል አለ ተብሎ ቢዛሞ እዝ ብለው ድራማ የሰሩ ሰዎች ቢዛሞ እዝን አልቀላቀሉትም። የዚህ ድርጅት አካል የዚህ ስብስብ አካል አላደረጉትም። አላማው ምንድነው? እነዚህ ሰዎች በክልል ውስጥ ሊሚትድ የሆኑ ናቸው። ብአዴን ከሰጠን በታች ናቸው። ለምሳሌ ወልቃይትና ራያ እኮ ተመልሷል። እዛ ጋር ጻፍከው አልጻፍከው ተመልሷል። ኦልሬዲ ቀምሰነዋል ወልቃይትና ራያን። ብአዴን እጅ የሌለ ዛሬ እኮ ብአዴን ኦልሞስት እነዚህ አካባቢዎች ላይ ሮም ያደርጋል፣ ይንቀሳቀሳል። ብአዴን እጅ የሌለውን መተከልን አልጠየቁም። ብአዴን እጅ የሌለውን ደራን በቅጡ አልጠየቁም። ኦኬ ያ ማለት አሁን ካለው ብአዴን ምንም የሚሻል ነገር የላቸው። አሁን ያለው ብአዴን የሰጠን ነው። ስለዚህ እኛ የብአዴን መሪዎች ልዩነት እነዘመነ ወይ እነ ምሬ እና እነ ማን ነው አሁን ያለው የአምፖል የሚመስለው ሰውዬ የእነዚህ ሰዎች መልክ መለያየት እንጂ እንደ ማህበረሰብ በጥያቄ ደረጃ ኦልሬዲ ብአዴን የመለሰውን ጥያቄ ነው የያዙት። አዲስ ጥያቄ አልተሸክሙ። ፍጹም ብአዴናዊ ናቸው ብለው ለዚህ ነው የሚፈልጉት የብአዴንን ወንበርና ወንበር ብቻ ነው። ከዚህ የዘለለ አይደለም። ኦኬ ይሄ አዲስ አበባ ገብተን ምናምን የሚለው እሱ
ዲስኩር ስለሆነ በአመራር ላይ ከተመረጡት አንዱ ሰው ጀነራል ተፈራ ማሞ በጽሁፉ በወንዶች ወገን ብሎ በአባቱ በሴቶች ወገን ብሎ አስቀምጧል። ሰውየው ባይዘው የታሃት ማለት እሱ እንደውም በማን ነው ሀየሎ ማርያ ስር የነበረ ሰራዊት አመራር ነበር። ህወሓት ከፍ በጊዜው ባይዘው 1960ዎቹ እንዳሁኑ አይምሰላችሁ። በ1960ዎቹ የብሔር ፖለቲካ የጦፈበት ነው። አሁን እንደውም በጣም የለሰለሰ ብሔርተኝነት ነው ያለው። ለዚህ ነው ኢትዮጵያኒስት ነው፣ ብሔርተኛ ነው። ኢቭን አሁን የኦሮሞ ብሔርተኝነት ኢትዮጵያ የሚሸት ከለር አለው እንትን አለው ውዝግብግብ ያለው ቢኮዝ ሌዚ እየሆነ የመጣበት ጊዜ ነው። አማራ ላይ ነው እንደ አዲስ ጎምርቶ የሚታየው። በጊዜው የብሔር ፖለቲካ ጀነራል ተፈራ ማሞ ሲመለመል ስለ ብሔር ያለው አመለካከት ጥልቅ ነው። ለዛ ሙቀቱን ሲያስቀምጥ ሰምተነው ማናቀው መወረሽ የሚባልን ብሔር እንኳን አስተዋውቁናል። እኔ መወረሽ የሚባል ብሔር አላውቅም። እዚህ ውስጥ ያላችሁትም ሰዎች ሰምታችሁ አታውቁም። መወረሽ የሚባለው ብሔር ዘሩ ከየት እንደሆነ ከሰቆጣና ከአጋሚ አካባቢ የመጣ ከተንቤን አካባቢ የመጣ የአገው ዘር እንዳሉ አጣርቶ ነግሮናል። ስለ መወረሽ የኢትዮጵያ ስታቲስቲክስ ምናምን ይሄ የሰንሰስ ኤጀንሲ እንኳን መወረሽ የሚባል አያውቅም። ልክ ወይጦ ምናምን እንደሚባሉ ዘሮች መሰሉ። ኦኬ አያውቁም። ተፈራ ማሞ ግን እነዚህ ዘር እንዳለ አውቋል። ያ ማለት ስለ ብሔር ያለው አረዳድ ጥልቅ እንደሆነ በዚህ ውስጥ ይህም መጽሐፍ የጻፈ የአማራ ብሔርተኝነት ከተወለደ በኋላ ነው በደንብ ከጠነከረ። ኦኬ ሜንቶሩ ደግሞ አሳምነው ጽጌ ነው። እንደዛ ሆኖ እንኳን በጌ ምድር ምናምን ሲል እኔ የበጌ ምድር አማራ ብሆንም እኔ የጎጃም አማራ ብሎ አማራን በዚህ ውስጥ ሊከተው አልፈለግም። ያም ያሳየው ስለ መወረሽ የሚባለው ብሔር ኢንዲቴል ጽፎ አንድ ነገር ነው። እኔ ችግር የለብኝም በጌ ምድሬ ምናምን ቢል እዚህ ውስጥ እንኳን ሲገባ የበጌ ምድር አማራ ብሎ ማለፍ አልፈለግም። ሊትራሊ አጣጥሎት ነው። በጌ ምድር የሚባለው ኮንሰፕት ውስጥ ብዙ ማንነቶች አሉ። ኦኬ የስ ቅማንት ውስጥ የሚኖር ሰው በጌ ምድሬ ነው የሚል ምን ፋክት እኮ ነው። ጎጃም ውስጥ የሚኖር አገው ኦኬ ሚኖር አገው ጎጃሜ ነኝ ነው የሚል በኩራት ደረቱን ነፍቶ ማለት ነው። ቢኮዝ መብቱ ነው ባይዘው። የጎንደር ውስጥ የሚኖር ቅማንት ጎንደሬ ነኝ ማለት የሚከለክለው የለም። ስለዚህ ይሄ ሰውዬ ማንነት ችግር አለ። ዛሬ ላይ በትግል ውስጥ አሁን ጌታቸው ረዳ ግማሽ አማራ ነው እና ኦሮሞም አለብኝ ይል ነበር አሉ በፊት። ጌታቸው ረዳ የትግራይን ፖለቲካ በምን ርቀት ከርቶት እንደሄደ አይታችኋል። ጌታቸው ረዳ በትግሉ ወቅት አሁን ለትግሉ ካገለገለ በትግሉ ላይ የሚናገረው አሁን እንትና ማን ነው ስሙ ጀነራል ተፈራ ለአማራ ህዝብ ብዙ ተናግሯል ምናምን ተብሏል አይደል? ከጌታቸው ረዳ በላይ ስለ ትግራይ እየተናገረ የምታውቁት ሰው አለ? ማንም። መለስ ዜናዊ አልተናገረም፣ ደብረጽዮን አልተናገረም። ጌታቸው ረዳ ግን ከርቷቸው ሄዶ ዛሬ ላይ ሲቀመጥ ማናችንም ሾክ አድርገናል አይደል? ጌታቸው ረዳ የከዳበት ምክንያት ሙሉ ትግራይ ስላልሆነ ነው። አለቀ። ነገም ይሄ ሰው ተፈራ ሲከዳን ሙሉ አማራ ስላልሆነ ይከዳናል። ይሄ ባይዘው የግማሽ አገዎችንም ይጨምራል። በደንብ አድርገው ይከዱናል። ይልሲት ወደፊት ይሄ ነው። ሶስተኛው በእኛ ትግል እንደ አርማ ምን ቆጥሮ አሳምነው ጽጌ ለመሞቱ ተጠያቂ ሆነው ስለ ጀግንነት ቅድም ስላነሳችሁ ስለሱ ማነሳለሁ። ኦኬ ሰውየው የዚህ አካል ስለሆነ አሳምነው ጽጌ የባህር ዳር ወጣቶች ሊረዱት ነበር። ከነዚህ መካከል ስንታየው ታከለ የሚባል በፊት የኤርትራ ሲታገል የነበረ አንድ ወጣት ልጅ አለ። እሱ ኢንተርቪው ተደርጓል። በጊዜው መሳሪያ ክላሽ ይዤ አለ አንድ 15 የባህር ዳር ወጣቶችን ይዤ ሁላችንም መሳሪያ ይዘን ደፈጣ አስፋልት ላይ ተኛን አለ። መከላከያ ከገባ ባይዘዌ አሳምነው ጽጌን ላይ መከላከያ ጥይት አልተኮሰም። ያሳምነው ጽጌ ወታደሮች ላይም ጥይት የተኮሰ መከላከያ የለም። በጀነራል ተፈራ ማሞ አገላለጽ ሙሉ ነገሩን ከተቆጣጠረም በኋላ መከላከያ አስፈላጊም አልነበረም፣ በክልሉ አቅም ነበረ መግባትም አልነበረበትም ብሎ ሐሳብ አስቀምጧል። መከላከያ የገባው ጠዋት ነው። ጉዳዩ ካለቀ የአማራ ክልል ፖሊስ ከተቆጣጠረው በኋላ ነው ከካምፓቸው ነቅሎ የወጡት። ኦኬ ምንም አይነት እንቅስቃሴ ያላደረጉ you get me so ይሄንን ኦፕሬሽን ማን ነው የመራው? እሱ። ለዚህ ደግሞ ስንታየው ታከለ በደናው ጊዜ በዛው በሰኔ 15 ጊዜ የሰጠው መግለጫ እንትን አለ፣ ኢንተርቪው አለ፣ ሄዳችሁ መስማት ትችላላችሁ። እዛ ላይ ቃል በቃል ምን ብሏል? የአሳምነው ጽጌ ስልክ ሲዘጋብኝ የሱ ጓደኛና ወዳጁ ተፈራ ስለነበር ለተፈራ ነው የደወልኩለት። ስደውል ችግር የለም ሰላም ነው እሱ ሲለኝ እኛ አስፓልት ላይ ተኝተን ደፈጣ ነበርን። ቢኮዝ ከአየር መንገድ አካባቢ ይመጣል ብለን ያሰብነው
እንትን መከላከያ ስለነበር እሱን እንመታለን ብለን ተኝተን ነበር አለ። ተነሱ ጣጣ የለውም ብዬ አንስቼ ልጆቹን ይዤ ሄጃለሁ። የባህር ዳር ወጣት አሳምነው ጽጌ ማዳን ይችል ነበር። ያልዳነበት ምክንያት ዘመነም ይሁን ዘመነ ለወደፊት እናወራበታለን። ተፈራ ማሞ ለሚደውሉ ሰዎች በሙሉ ስፔሻሊ የባህር ዳር ወጣቶች መልካም መልስ እየሰጠ ችግር የለም ሰላም ነው እያለ ስላዘናጋ ነው። ሌላ ሁለተኛ ያደረገው አሳምነው ጽጌ ወደ ጎንደር የላከው አንድ አዋጊ ነበር። ሚሽን ተቀብሎ ሊወጣ ወደ ጎንደር ነበር። እሱን ሳይቀር ሰብስቦታል። ሪትራክት እያደረገ ያሳምነው ልጆች ብዙ ለጉዳዩ እውቅና የሌላቸው ግን ላሳምነው በጣም ታማኝ የነበሩ ልጆች አሳምነውን ፕሮቴክት እንዳያረጉት በማታውቁት አትግቡ እያለ ሙሉ ኃይል የመጀመሪያ ስራ የሰራው ሙሉ ኃይል አሳምነውን ሊያግዝ ይችላል ያለውን ኃይል በሙሉ መሰብሰብ ነበር። ሰበሰበ። እንግዲህ አምባቸውን ይውደድ ይሄ ሰውዬ መብቱ ነው፣ ችግር የለው። አሳምነው ጽጌ አምባቸውን ገሏል እንኳን ብሎ ቢታሰብ አልገደለው። ባይዘው በደንብ ለወደፊት እናወጣዋለን እውነታውን ስለምናቅ። ኦኬ ተቀነባብሮ እንደው ገሏል እንኳን ቢባል አንዴ ሞቷል እኮ አምባቸው። አሳምነው ቢያጠፋ እንኳን ይጠቅመናል ለአማራ። ዛሬ እዚህ ላለንበት ያደረሰን እሱ ነው። አሳምነው ከሞተ በኋላ ወለጋ ህዝባችን አልቋል። ያለቀበት ምክንያት አሳምነው ስለሞተ ነው። ኦኬ ለዚህ ሁሉ በር የከፈተው ተፈራ ማሞ ነው። ሶ ላሳምነው አብሮት ባይዘዌ ተፈራ ማሞ በግንቦት 7 ምክንያት እስር ቤት ሲገባ አሳምነው ጽጌ የተፈራ ማሞ ጓደኛ ስለሆንክ ተብሎ ነው እስር ቤት የገባው እንጂ የግንቦት 7 አባልም አልነበረም። ስልጣኑን ይፈልጉት ነበር። በጊዜው አነካክተው ነው የከተቱት። ለሱ ብሎ 11 ዓመት 10 ዓመት የታሰረለትን ወንድሙን የመኖር እና በፍርድ ቤት እንኳን ጉዳዩ እንደው ገሏል ከተባለ የመጠየቅ ዕድል አልሰጠውም። በጣም ጨካኝና መጥፎ ሰው ነበር። ለወንድሙ እኮ ነው አምባቸው ሞቷል እኮ መመለስ አይቻውን አድርጎ እንዲጨፈጨፍ ነው ያደረገው። ሬሳው አስክሬኑ ሁላ ያሳምነው እስኪ እንዲጎተት ነው ያደረገው። በዚህ ላይ ደግሞ በኮንፊደንስ አሳምነው አጥፍቷል እያለ በአንድ ሚዲያ አይደለም በመንግስት ሚዲያ ብቻ አይደለም በግል ሚዲያዎች እየዞረ ስሙን ሲያጠፋ የነበረው ኢትዮጵያ ውስጥ በጣም በሚነበበው አንድ መጽሔት አለ ተመስገን የሚባል የሚያዘጋጀው በሱ ላይ ሳይቀር ቃል እየሰጠ የጻፈ ሰው ነው። እሱ በደንብ ጋዜጣ መሰለኝ። ስለዚህ አሳምኑላችሁ ግን ፕሮፓጋንዳው ጥሩ እንዲሆን ፍትህ ወይ ፋክቱ ያው ውሸት ስለሆነ አሁን አንዴ ዩሪ አንዴ ጨርስ ምናምን ጥሩ ነው። አሁን ይሄ ሲሪየስ የሆኑ አሊጌሽኖች በማስረጃ እስቲ አዋርዱኝ እንደው አቅም ካለ። አይ አንተ በማስረጃ አንተ ነህ እኮ ዩሪ ከሳሽ ነው እኮ ማስረጃ ላሰማለሁ ላሰማ ሙሉ ማንም አማራ ዘሪያቆ በቃ ያውራ አማራ አኪላ ያውራ ኪላማ ያውራ ግን እጁን ቆረጠው እንዲያስደርጎ ምናምን ሲል የግለሰቦች ስብዕና ገደላ ስለሆነ በአንተም ተራ እንደዛ እኔ አላረግም እንዴ? ለምን? እኔ እኮ ደሞቼ ናቸው። እናንተ የምታውቁት የራሳችሁ ምክንያት ይኖራችሁ። የኛ ደግሞ ተፈራ ደም አይደለም ትግሬ ነው እንዴ? ትግሬ አይደለም አንዴ ሐሳብ ትግሬ አይደለም። ለምን መሰለህ ዘሪያቆብ አንዴ አኪላ ሄደበት ዳኒ አስማ የተፈራ ነው ዩሪ ፕሊዝ ዳኒ እኔ እኮ ያልኩት አማራነቱን ሲነጥቁት ኦኬ የእነሱን አማራነት ወይ በማስረጃ ቢያመጡልን እናምናቸዋለን እኮ እነሱን ለመከተል ይጨርስ አንዴ እኔ እኮ የሚከብደኝ አሁን አንዳንዴ መጥቼ ልከተላችሁ ብል ራሱ ይጨርስ ተፈራ አማራ ነው ብዬ ነው ይጨርስ አንዴ እሱ ይጻፍልናል አንዴ ይጨርስ ባንታሰብ እንደፈለ ችግር የለም ባይዘው የዘመነ ካሴ ደጋፊዎች አገው አማራ ነው አማራ አገው ነው ብሎ ያስባሉ። ያ ማለት አማራስ ሶሻል ኮንስትራክት ነው ደማዊ ማንነት አይደለም ብሎ ያምናሉ። ቅድም ፕራይሞርዲያል መብት ነው ችግር የለም አንዴ ኧረ ዩሪ አይ ብለና ለብዬ ነው አንዴ ባንታ ላይ የመርሳት ችግር እንደ ቆይ ቅድም ስላልኩ ነው አንዴ እኮ ገባኝ። አንተ በደንብ አድርገህ በአንተ ቦታ ላይ ቀጥቅጠው አንተ እንደፈለግ። አይ እኔ ከዚህ በኋላ እኮ አልቆይም። አይ ለምን እንዴ ሀሳብ ዲባንክ አድርግ መጨረሻ ሶ ጋይስ። ስለዚህ ሜቢ በሶሻል ኮንስትራክት ተፈራ ካልሆነ በስተቀር ደግሞ ግማሹ ሚኒመም 50% ትግሬ ነው። በወንዶቹም በሴቶቹም ወገን አስቀምጧል። አለቀ።
ትግሬና አገው ነው በ50%። 50%ን ደግሞ የጎንደር የበጌ ምድርና የጎጃም አማራኔ ብሎ አልገለጸም። ጎጃሜና በጌ ምድሬ ብሎ ነው ያለፈው። ኦኬ። ስለዚህ በሶሻል ኮንስትራክት ከሆነ ተፈራም በዛ መልክ ነው የጻፈው። ዘመነም ያምነው እንደዛ ነው። አገው አማራ ነው፣ አማራ አገው ነው ስለሚል በሶሻል አማራ እንደ ሶሻል ኮንስትራክት ነው የሚያየው። የዘስርም እንደዛ ነው የሚያስበው። ከትግሬ ቢዋለድ አማራ ነው አይደለም? ጀስት ጥያቄ እኮ ነው። እኔ ስለ አመራር ነው ጀስት ጥያቄ ነው። አኪላን አመራር ነው እኛ በዋና አማራ አይደለም ጥያቄ እኮ አኪላን መጠየቅ ጥያቄ አይችልም። በመሀል ይጠጣውና በደንብ ያብራራዋል። እኔ ዲስሪስፔክት አንድ ሰው ከትግሬና ከአማራ ቢወለድ ይንገረኝ። አማራ አይደለም ስለሚመልስ ነው ጥያቄ። አይደለም ይኸውልሽ፣ መሀል ላይ ይኸውልሽ ምን ይደረጋል? ሀሳብ መሀል ላይ አውቆ እሺ፣ ጀስት እኔን ቅድም ስጠይቁ ያን ሁሉ መልስ እየመለስኩ ቅድም ማለት እናንተ ባከን ፎርዝ ነበር። አንተ ኧረ ብዙ ቦታ እኔ እንደፈለጋችሁ። ኧረ ማንም እንደያስቆማል ነበር። አንድ ሰው ከትግሬ አባትና ከአማራ እናት ቢወለድ ለዋና አማራዎች ሰውየው አማራ ነው አይደለም? ሰውየው አማራ ነው። መምራት ግን አይችልም። ኦኬ ምን ማለት ምንም እንደው በጣም ሲምፕል ሶሻል ኮንስትራክት ነው ብላ በጣም ሲምፕል እኮ ነገር ነው። ቅድም እኮ አስቀምጨዋለሁ። ጌታቸው ረዳ ግማሽ በመሆኑ ምክንያት የትግራይን ህዝብ ከዳ። ስለዚህ ግማሽ አደጋ ነው። ይሄን ከተናገርኩኝ እኮ ስለተፈራ ማሞ እየተናገርኩ ነው እንጂ የጌታቸው ረዳን የማነሳበት እኮ ምክንያት ኖሮኝ የለም። እንደው ቀለል አድርጌ በሚገባ መልክ ማስቀመጤ ነው። ሌሎች እኮ ገብቷቸው ነው። እኔ እኮ አማራ ደማዊ ብቻ ነው ስላለ ደማዊ ብቻ ነው፣ ሌላ ማንነት። ስለዚህ ግማሽ አሁን ከትግሬ ከአማራ እናት የሚወለድ አትፈልጉትም እናንተ። ግማሽ አማራ የሆነው አማራ ነው፣ መምራት ግን አይችልም። ኦኬ ደማዊ ብቻ ነው ለምን እናቱም በአባቱ አማራ ሆኖ ነው መምራት። ደማዊ ብቻ ነው ለምን ትለኛለህ? እንደሱ ዩሪ ደም አለበት እኮ ደማዊ ካልኩ ደም እኮ አለበት በእናቱ አማራ ወይ ባባቱ ነው። ቅድም እኮ ጥርት ያለ በቃ በእናቱ ባባቱ አማራ ነው አይደል? እናንተ አማራ የምትሉ ይሄ መረዳት እንዴት ይከብዳል? ይሄ የተቀላቀለ ነው። ከትግሬ ፕራይሞርዲያል ትግሬና ፕራይሞርዲያል አማራ ሚክስ የሆነ ማንነት። አዎ መሪ መሆን አይችልም። በዋና አማራ እኮ ግን አማራ ነው ወይ ለእናንተ ጥያቄው እሱ? አማራ ነው ግን መምራት አይችልም። ቅድም ፕራይሞርዲያል ነው ስትል ዩሚን ከፕራይሞርዲያል ትግሬ ጋር የተቀላቀለም ቢሆን ፕራይሞርዲያል አማራ ነው ብላችሁ እናንተ የምትተረጉሙት ማለት ነው። ይኸውልህ የአማራ ማንነት ዘራዊ ነው። ዘራዊ ማለት ደማዊ ነው። በደሙ አማራ ያለበት በሙሉ አማራ ነው። ምርጫ ነው። ለምሳሌ አንድ ሰው ከትግሬና ከአማራ ተወልዶ አማራ ነኝ ማለት ይችላል፣ ትግሬ ነኝ ማለት ይችላል። አማራ ነኝ ካለ እንቀበለዋለን፣ ትግሬ ነኝ ካለ ወደ ትግሬዎቹ ሂድ እንለዋለን። ለመምራት ግን አይችልም። ኦኬ ግልጽ ነው። አሁን ኦን ደ ሪከርድ ተደርጎ ለመምራት ፓርት ለውይይት ተጠቅመው ለመምራት ግን አይችልም። በቃ ግልጽ እንዲሆን መሪ በሁለቱም ዘሩ በእናቱም በአባቱም አማራ መሆን አለበት። ቢኮዝ የብሔር ፖለቲካ ነው። ኮንፍሊክት ኦፍ ኢንተረስት ጌታቸው ረዳ ላይ ሀፕንስ። ሶ ይሄ ነው እንግዲህ አሁን እዚህ ተፈራ ማሞ የአማራ መሪ መሆን ይችላል ብለው የሚያምኑ ሰዎች ሲምፕሊ ምን እያሉ አማራነት ደማዊ ማንነት ችግር የለብንም፣ ሚክስድ የሆነው ማንነትን ይዘን መሪ እናደርገዋለን የሚል ነው። አይቻልም። ይሄ ዋና አማራ አቋም ነው። በዚህ የማይስማማ አማራ ካለ ከትግራይ ቢማር ደስ ይለኛል። አይ ችግር የለም ግማሽ ትግሬና ግማሽ አማራ፣ ግማሽ አገውና ግማሽ አማራ ይምራኝ የሚል የዋህ አማራ ካለ ኦኬ። ስፔሻሊ በትግልም ቢሆን በስልጣንም ቢሆን በስልጣን እንኳን ችግር የለውም። እንደው በስልጣን በጣም ስለ ጀግንነት ሲታገል እንዲያርገው የስ ለትግራይ ሰራዊት ከትግሬዎች ጋር ሲታገል ትልቅ ጀግንነት አድርጓል። ሸማቂው ኮማንዶ የሚል ስም እስኪሰጠው ድረስ የጀግንነት ተጋድሎ አድርጓል። በዚሁ አጋጣሚ እዚህ የላስታ ልጆች ካላችሁ በደንብ ታስታውሱታላችሁ። ለጦርነቱ ጊዜ በደንብ ለጉዳዩ ቅርብ የሆነ እኛ ላስታ ላይ ስራ የምንሰራ ስለነበር በደንብ ጠንቅቀን እናውቀዋለን። በጊዜው ላስታ ላይ ያለ ሰራዊት ኦኬ፣ ላስታ ላይ ያለ ሰራዊት እንዲያፈገፍግ ይደረጋል። መከላከያ ፈግፍግ ይለዋል። በዚህ ጊዜ የአማራ ልዩ ኃይል ኤርፖርት አካባቢ የነበረ ልዩ ኃይል ነበር። ኤርፖርት ላይ ተቀመጠ። ጥለን አንወጣም፣ ከተማውን ህዝቡን ለማንም ጥለን አንወጣም። እንዲያው ማህበረሰቡ ይዛን ቀን እያበላ እያጠጣ ምን እያለ ሰፖርት እያደረጋቸው ህዝቡ ክላሽ ይዞ ምን ብሎ ከጎናቸው ነበር። አንወጣም ብለዋል። አንወጣም ብለው ለ2 ቀን ያክል እምቢ ብለው ማን ያስወጣቸው? ተፈራ ማሞ አይደል? ውጡ ብሎ ያስለቀቃቸው እሱ ነው። በሱ ትእዛዝ ነው። ይህን ጠንቅቅ ያውቃሉ። ብዙ ሰው ያውቃል በጊዜው የነበረ
ከዛ በኋላ ላስታ ተያዘ። የዚህ ሰውዬ ጀግንነት የተባለው የተዋጋው የት ነው? ከጋሸና ምላሽ ነው የተዋጋው ወደ ደቡብ ጎንደር አካባቢ ጋሳይ ምናምን የሚባል ቦታ። ታዲያ ወያኔዎች ደምስሰውት አይደል እንዴ እሱን ጦር ያለፉት? ኢቭን እሱ ራሱ እኮ በሬዲዮ ላይ መሪው አመለጠን በጥይት ልንመታው ብለን አመለጠን በመኪና ብለው ነው እኮ ያሉት። ሊተራሪ የወሰደው ኃይል በሙሉ ተደምስሶ እሱና አጃቢዎቹ ነው ከዛ የወጡት። ያንን የህዋት ሰራዊት የመከተው ባለውለታ የሚሆንልን የጋይንት አርሶ አደር ነው። ኦኬ ጉና ላይ የመከታቸው ልክ ጉና ጋር ሲደርሱ ነው ቀጥ ያሉት። እሱ የተሰለፈው በጋሸናና በጉና መካከል ነው የተዋጋው። አንድ ቀን አልፈጀባቸውም ደምስሰው ሲያልፉ ወያኔዎቹ። ሊያውም ደመቀ መኮንን ሳይቀር አብሮት ነበረ በጊዜው። ደመቀ መኮንን ከ10 ሰዓት በፊት ነው አፈግፍጎ ሄደው። እሱ ገጠመ። በሰዓታት ውስጥ አሸንፈውት እሱ ራሱ ሊመቱት ብለው ሬዲዮቸው እኮ የተቀደው እኮ ሬዲዮቸው እኮ መንግስት አውጥቶታል እኮ። እዛ ላይ እኮ ተፈራ አመለጠን በመኪና ላይ ያሉት እኮ። ከዛ በኋላ ሄደ አልፈው መጡ። ማን ያስቆሙ? ጉና የጉና አርሶ አደር አይደል እንዴ? የጋይንት አርሶ አደር አይደል እንዴ? ቀጥ አድርጎ ወያኔን ያቆመው። ከዛ በኋላ ነው እንግዲህ ወያኔ ተመክቶ ጋሸናን መስበር አቅቶን 7 ወር ያክል ጋሸና ምሽግ ይዘው 7 ወር ተቀምጠዋል። ኦኬ የጉና ሰው ያዛቸው። ጉናን ሰብረው ማለፍ ሲያቅታቸው የተሻለው ቦታ ዝቅ ያለው ቦታ ማለት ደናብ የሚባለው ቦታ ጋሸና ስለነበር ወደ ጋሸና ተመልሰው ጋሸና ጋር ቁጭ ብለው ከጉና መለስ ያለው ጋር መድፍ ነበር ሲወራወሩ የነበሩት ለ8 ወር። ይሄ ሪያሊቲ ነው። ስለዚህ ለአማራ ብሎ ተዋግቶ ምን አንድ ውጊያን ያደረገው እሱንም ደምስሰውታል። አሁን ደግሞ ሸዋ ነበረ ለኦልሞስት ከ11 ወር ከ12 ወር በላይ የትኛውን ጦርነት የመራው ሸዋ ላይ? ኦኬ አልተዋጋም። የትኛውን የተጠናከረ ራሱን ነው ፕሮቴክት ያደርግ ነበር። ስለዚህ ለአማራ ይሄን ታግሎ ልዩ ኃይል በማሰልጠኑ አይ ሪሊ ሪስፔክት። ከዚህ በዘለለ ግን እንዳሳምነው እሳት የበላልን ሰው አይደለም ወይ እዛዚ ገብቶልን ምናምን አይደለም። የታሰረውም ከግንቦት 7 ጋር ሆኖ እንጂ ከአማራ ትግል ጋር ሆኖ አይደለም። ኦኬ ስለዚህ ወደ አማራ ላይ በጣም የማስጠጋትና ውለታ እንደዋለልን የማስቀመጡ ጉዳይ ስህተት ነው። ፋክቱን ቼክ እያደረግን። ሌላው በውክልና ጉዳይ እምነቶችን ተዋታንሱ ለምንድን ነው የማይነሳ እንዴ? ዛሬ በትግል ሰዓት እየተራረምን ነው እንጂ የምንሄደው። ነገማ ስልጣን ከወጣ በኋላ ሙስሊሙ አማራ አልተወከለም። በፖለቲካችን ውስጥ ችግር ነበረ። ያንን ለመፍታት አይ ቲንክ እዚህም ያላችሁ ሰዎች ታውቃላችሁ ምን ያክል ዋጋ እንደከፈልን። ሁላችሁም የዚህ ባለቤት ስለሆናችሁ ይህንን ትርክት አማራ ክርስቲያን ብቻ ነው ሙስሊምን ይገፋል የሚለውን የፖለቲካ ትርክት ለመስበር ዋና አማራን ብቻ አይደለም እዚህ ውስጥ ያላችሁት ሁላችሁም ተሳትፋችኋል። ኦኬ በድካም ያሳካ ነው ነገር ነው። እንደ አይን ብሌናችን ነው ምናየው። እኔ ፐርሰናሊ እግዚአብሔር ካልኩ አላህ እላለሁ የምልበት ምክንያት እኮ ሌላ ምንም እኮ አይደለም። አንድ ንግግሬ ላይ እግዚአብሔር ብዬ አልፌ አላቅም፣ አላህ ብዬ አልፌ አላቅም። ምክንያቱ አንድና አንድ ነው። የአማራን ህዝብ በእምነት ሊከፍሉት መጥተው ስለነበር ያንን መመከቻ ነው። ይሄ ደግሞ ሁላችሁም ተሳትፋችኋል። ይሄን ያክል ተደክሞ የተሰራ ሳሙኤል ባለድል በሪከርዱ ላይ ሌላ እምነት ከሆንክ ሙስሊም ጴንጤ ምናምን ከሆን ድርቅ ብለህ ትቀራታለህ ምናምን ብሎ የሚዝት ሰው የእምነት ወኪል የሆነ ሰው ቴዎድሮስ ይመጣል በዚህ ማታምን ከሆነ አታውራኝ የሚል ሰው በጣም የእምነት ኮንቴክስት ያለው ሰው ከዚህ በፊት በእምነት ፖለቲካ ፋውል የሰሩት ሻለቃ መሳፍንት ያሉበትን ድርጅት ስትመሰርት ይሄን ትርክት ለመስበር ቢያንስ ለሙስሊሙ አታስብ ችግር የለው ለመስበር ቢያንስ እዛ ጋር 2 እና 3 የሙስሊም ልጆችን ማስቀመጥ አለብህ። ኦኬ ቢኮዝ ውክልና ነው። ታዲያ ፖለቲካ ምን ገነት ሊገባበት ነው ወይስ ጀነት ሊገባበት ነው? የአማራ ህዝብ የሚታገለው ሙስሊሙ አማራ እኮ ትግሉ በአማራነቱ ብቻ እኮ አይደለም። አማራነቱም እንዳለ ሆኖ ቀጥሎ ደግሞ ከአማራነቱ ጋር በተገናኘ እኮ ሀጂ ሙፍቲ እኮ የተባረሩት እኮ የአማራ ሙስሊም ስለሆኑ መስጂድ ውስጥ እኮ ችግር አለበት የአማራ ሙስሊም። የአማራ ክርስቲያን ቤተክርስቲያን ውስጥ እኮ ችግር አለበት። ችግሬ ብሎ ሲያስብ እኮ መስጂድ ውስጥ ያሉ አማሮችም እኮ ችግራቸው እኮ ከእምነት ጋር የተገናኘ ነው እና አማራነታቸውና እምነታቸው ተሰፍቶ እንዳይመጡ የእምነታቸውን ነገር ይፈልጉታል። ስለዚህ ማየት አለባችሁ ለመሞት ባይዘው። ከዚህ በፊት ዘመነ ጉቺ ለምን ይለብሳል ስንል እኛ ጉቺ አይደለም ለምን ወርቅ ለብሶ ወይ ምናምን ዳይመንድ ለብሶ አይዋጋው we don't have any issues የሰራዊቱ ሞራል ግን ይጎዳል በሚል ነው። ስለዚህ አመራሮች ቢያንስ ይሄ ባይዘው ይውላችሁ ይሄ ጣጣ የለውም እርስ በርስ አማራው እንዳይጣላ ምናምን አይደለም። ይሄ ዛሬ አስተካክለ ነው የምናልፈው ነው። ይሄ ግዴታ ነው ባይዘው። በዚህ ላይ ጠንካራ አቋም ነው መኖር ያለበት ግዴታ ነው። ምንም አማራን አይከፋፍልም። አማራ የሚከፋፍለው ድርጊቱ ተው ለምን ይሄ ነገር አልሆነም ብሎ ዝም ብለህ አድበስብሰህ ስታልፈው ግን ሙስሊሙ አማራ ይከፋል። ለምንድን ነው የማይከፋው?
ህይወቱን ይገብራል፣ ገንዘቡን ያዋጣል፣ ይታገላል፣ ይለፋል። የእሱን ከለር ግን ማየት ይፈልጋል። ቢኮዝ ኢትዮጵያ እኮ የአማኝ ሀገሮች ናት። ኦኬ ኢቭን በአፋድ ሲመሰረት የመጀመሪያው እነ ዘመነ እና እስክንድር በተሰበሰቡበት ላይ አንደኛው ከ14ቱ መለኪያ አማኝ ነው ወይ ይላል። ያ ማለት እምነትን ቦታ ላይ ያስቀምጦታል ማለት ነው። ሶ ቅድም እንዲያውም የተነሳው ለአፋድ ምስረታ መለኪያ ካለ ለዚህም ለአሁኑ ድርጅት መለኪያ እንዴት አይኖርም የሚል ጥያቄ እንዲያውም ተነስቷል። አመክንዮ ነበር። ያ ማለት አለ ማለት ነው። ካለ እምነት ላይ አማኝ ሰው ከፈለጉ ምን አይነት አማኝ የሚለው ኦርቶዶክስ አማኝ ብቻ ነው ያስገቡት። ያ ስህተት ነው። ባይዘው ይሄ በጣም መታረም ያለበት ነገር ነው። አድበስብሰን የምናልፈው ይሄ አማራን አያጣለው። አማራ የሚያጣለው ዝም ብለን አድበስብሰን ስናልፈውና እነዚህ ድርጅቶች ቢኮዝ ጽንፈኛ ኦርቶዶክስ አመለካከት ያላቸው ሁለት ሰዎች አሉ ድርጅት ውስጥ። የእነዚህ ሰዎች ጳጳሳት እንትኖች ነው። አኪላ ይሄ ፖለቲካ አይደለም። አሁን የቤታችሁ የምትሰሩት ሳወራ እስክንድር በዚህ ወጣ ከሌ በዚህ ገባ ሙስሊም ለምንድን ነው ለፕሮፓጋንዳማ ቤትን ከፍተህ አውራ። ሳሙኤል ባለድ ነፍሰ ገዳይ ነው ለማለት ወይ ምናምን ቤትን ከፍተህ ነው እኮ ስልክ ላይ እኮ የተቀዳ ቅጂ እኮ እሱን ቤትህ ከፍተህ አውራ። አሁን የውይይታችን ቅርጽ ፕሮፓጋንዳዊ አልነበረም። ምነው እንደሱ እኮ ከፈለግ አሁን ጌታ አስራደን አንስቼ የማይሆን ነገር ማለት ይችላል። እንደሱ አይደለም። እንደሱ ቢሆን እኔ መጥቼ መጀመሪያ የመጣሁት ፖለቲካል ዲስከሽን ነው። ፕሮፓጋንዳ ከሌ ገዳይ ነው ሃይማኖት በዚህ ወጣ ምናምን ዲስ ኢዝ ኖት ፖለቲክስ እኮ ይሄ እኮ ፕሮፓጋንዳ ነው። ይጨርስ ዩሪ ይጨርሳል። ግን በተወሰነ ደቂቃ ውስጥ ይጨርሳል። አሰቡ እኔ እኮ ፖለቲካዊ ሞኝ አይደለሁኝም። ቆይ አንዴ ይጨርስ ይጨርስ አይደለም። ህዝቤ ላይ በሃይማኖት ተከፋፍሎ ሙስሊምና ክርስቲያን ከሰራህ ሊና ወይ መስመር አስይዡ ወይ ነገር አድርጊ። ዘር ያዕቆብም ሚውት አድርግና አኪላ መጠቅለል ብቻ ሳይሆን ህዝባችሁ ሃይማኖት ለእናንተ ፖለቲካ ነው ወይ ነው? አኪላ ይኸውልህ ስለ ሃይማኖት ይቅር። ይኸውልህ ለምን መሰለህ ትግላችን የሃይማኖት ከሆነ ኢትስ ኦኬ። ቤቶች አነሱ ለምን የሴቶችን ጉዳይ የአፋድ ስራ አስፈጻሚ ውስጥ ለምን የሴቶች ውክልና ጎደለ? ለምን ጴንጤዎች የሉም? አፋድ ውስጥ ለምን ጴንጤዎች የሉም? ይጨርስ መኖራቸውን አናውቅም። የሉም እንዳሉ ኦርቶዶክስ ናቸው። እንዲያውም እስክንድር በጣም አክራሪ ከሚባል ኦርቶዶክስ ውስጥ ይጨርስ ሀሳቡ። ለምንድን ነው ትግላችንን በሃይማኖት መከፋፈል ከፈለጋችሁ የጾታም አለ ውክልና እኮ የሃይማኖት አለ። ቤት ውስጥ እስክንድርን የሚነካውን ተው፣ እኔ አልፈልግም። እናንተ ህዝባችሁ እኮ ነው ቁጭ ብሎ ዳይሴክት የሚደረገው። ይጨርስ ሊና አንድ አኪል የአማራ ትግል ታቦት ፍለጋና ታቦት ፍለጋና ቁርአን ፍለጋ የወጣ ትግል የለም። የሃይማኖት ትግል ከጀመራችሁ ንገሩን። የጾታ ሴቶች ለምን አመራር ውስጥ የሉም? እስኪ ሃይማኖቱን ዝጉትና ንገሩ። አንዴ ፍርሃት ከሆነ የምን ፍርሃት? ዱዩ ቲንክ የኔና ያንተን የንግግር ችሎታ ለመፈተሽ ወጣ መሰለህ እንዴ? ትንሽ ህዝባችን እንዲጎዳበት አንተ የምትፈልገው ነገር ነው የሚሰራለን። በሚል ላስቀምጥላችሁ። የውክልና ኢሹ አለ። ቅድም ያነሳ ነው የሚክስድ ማንነቶች የትግራይ ምናምን ሚክስድ ማንነት የአገው ማንነቶች በደንብ አይተናቸዋል። የአማራ እጣ ፈንታ ላይ ይሄ ድርጅት ቢደራደር አማራ ይሰበራል። ይሄ ድርጅት ከህዋት ጋር ተሳስሮ መጥቶ 4 ኪሎ ቢገባም አማራ እጣ ፈንታ ይበላሻል። ብዙ ነገሮች ይበላሻሉ። ግማሽ ኦሮማራ ነው። በትግሬነቱ ትግራይ ቆየ። ሊና እንትንሽ ማይክሽ ኦን ነው። ሊና ሶሪ ቅርታ ወጥቻ አስወጥቶኝ ነው የተመለስኩት። በትግሬነቱ ይሄ ሁላ ያክል ፖለቲካ ከቆየ በኋላ ትግራይ ላይ ስልጣን ሲያጣ ኦሮማራነቱን ይዞ አዲስ አበባ መጥቷል።
እኛ የምንፈልገው መደበቂያ የሌለው ሰው፣ በጭንቅ ሰዓት መደበቂያ የሌለው ሰው መሪ እንዲሆነ ነው። ያ ማለት ለምሳሌ አስረስ ማረ እዛ ውስጥ ያለው አማራ ነው። የትም ሊሂድ ቢል መሄጃ የለው። በቃ አማራ ከተመታ አብሮ ይመታል። ካምኖ ሰይንግ አስረስ ማረ መሪ ይሁን ምናምን እያልኩ ሰጀስት እያደረኩ አይደለም። ግን ብሔር ማንነቱ በቃ ንጹህ ነው። የት ይሄዳል? የት መሄጃ አለው? ከአገው ጋር ሚክስ የሆነ አማራ ከተሸነፈ አገው ጋር ይገባል። አማራ በተሸነፈ ማግስት አገው ክልል ሆኖ ይወጣል ቤኒሻንጉልን ይዞ። ቢኮዝ ስትሸነፍ መበታተን ስለሆነ ማለት ነው። ሽንፈት በቃ ዲኮምፖዝ እያረክ ነው የምትሄደው። በዛ ጊዜ አገው የነበሩ ሰዎች ከአማራ ጋር ምንድነው እንጦሮጦስ አብረው አይገቡ። ሌላ የተሻለ መቼም ሁለት ቤት ኖሮ አንዱ ቤት ወርቅ የሚታፈስበት ሆኖ ድሃ ቤት ውስጥ አትተኛም። ቀጥታ ቤት እዛኛው ቤት ነው የምትሄደው። ስለዚህ ሁለት ቤት ያላቸው ሰዎች ለትግል አደጋ መሆናቸውን በጌታቸው ረዳ ማየት ችለናል። ስለዚህ ከ13ቱ ሰው አንደኛው እና ሌላም ደግሞ አንድ ሰው አለ። ያው ጭቅጭቅ እዚህ ውስጥ ማምጣት አልፈልግም፣ ችግር አለ። ሌላኛው በዚህ ድርጅት ላይ የውስጥ እንትኑ እንዲህ ነው ምናምን የቆየ ሞላ ጥሩ አድርጎ አስቀምጦታል። ማንም ሰው አያውቅም። ማንም ሰው እኔ የተሻለ መረጃ አለኝ ምናምን ባለው ውሸት ነው። ማንም ሰው ይሄ ድርጅት ሊመሰረት የሄደው እስካሁንም ሲደከምበት የቆየው እዚህም ሲሰራ የነበረው ፖለቲካ ዘመነ ካሴ መሪ ሆኖ መምጣት አለበት። ዘመነ ካሴ የብሔርተኛው መሪ ይሆናል። ባይዘው በህልውና ትግል ውስጥ የብሔርተኛ አሰላለፍ ኢትዮጵያኒስት አሰላለፍ የሚባል ነገር የለም። ሁሉንም ማሰለፍ አለበት፣ ችግር የለውም። ከዛ በኋላ ነው ፖለቲካ ምን ይምሰል በሚለው ላይ በቴብል የምትጫወተው ነው። ብሔርተኛ ይሻለኛል ምን ይሻለኛል የብሔር ጥያቄ እስከያስክ ድረስ ችግር የለም። እነዚህ ግለሰቦች 13ቱ አሁን ለምሳሌ ኢንጂነር ደሳለኝ ሲያስብ ሸዋ በደምብ ስሙ። ከዚህ በኋላ ኢንጂነር ደሳለኝ ሲያስብ ሸዋ ከሸዋ ኦልሞስት ተነስቷል። በቅርቡ ሌላ አመራር ይሾሙበታል በላዩ ላይ ቢኮዝ በቦታው ስለሌለ ማለት ነው። ያኔ ለምሳሌ የከሰም ክፍለ ጦር ካሳ አለ። ካሳ ለምሳሌ መሪ ሆኖ ቢሾም ደሳለኝ ሲያስብ ሸዋን አስወጥተው ካሳን ማስገባት አይችሉም። የማይችሉበት አንድና አንድ ምክንያት ምንድነው? ደሳለኝ ሲያስብ ሸዋ ከነዘመነም ከናስረስም እኩል የመስራች ድምፅ አለው፣ ፓወር አለው። መሪና ተመሪ የለም። መሪና ተመሪ ቢኖር ተመሪውን አስወጥተህ ታስገባለህ። አሁን አፋድ ውስጥ አፋድ ሲመሰረት ድርጅቶች ናቸው የመሰረቱት። ስለዚህ ሰዎቹ ማንም ሊሆኑ ይችላሉ፣ ከዛ ድርጅት ብቻ ይምጡ። ለምሳሌ ሀብቴ እዛ ድርጅት ውስጥ ሆኖ ከዛ ድርጅት ተገንጥሎ የራሱን ሰራዊት ይዞ ወጥቶ ሌላ ድርጅት ሲመሰረት አፋድን የመሰረተው ድርጅት መሪ ያመጣ ደረጃን ያመጣ። ስለዚህ የሀብቴ ቦታ ባይ ዲፎልት የደረጃ ሆነ ማለት ነው። ይሄኛው ግን እንደዛ አይደለም። ድርጅቶች አይደለም የመሰረቱት፣ ድርጅቶች የላኳቸው ግለሰቦች ናቸው የመሰረቱት። እነዚህ ግለሰቦች ደግሞ እኩል መብት አላቸው፣ እኩል። ስለዚህ ነገ ደሳለኝ ሲያስብ ሸዋ የዛሬ ወር አመራሩ ካሳ ቢሆን ሸዋ ላይ ደሳለኝ ሲያስብ ሸዋን የደሳለኝ ሲያስብ ሸዋን ቦታ ካሳ መያዝ አይችልም። አኪላ ግምት ነው ወይስ ማስረጃ አለው? ለምታወራው ድርጅቶች እንደመሰረቱት መግለጫው ሲምፕል እኮ ነው። መስራች አባል ነው። ስብሰባው ላይ ከነበረ መስራች አባል እኩል ነው። መግለጫው ድርጅቶች እንደላኳቸው በግልጽ ይናገራል አይደል? መስራች አባል ስትሆን የድርጅት መስራች አባል ስትሆን ሊያውም ሆሪዞንታል ነው፣ ኮሌክቲቭ በአንተው አገላለጽ ነው፣ ኮሌክቲቭ ሊደርሺፕ ነው ብለህ አስቀምጣል። እኩል ፓወር እንዳላቸው ነው። ደሳለኝ ሲያስብ ሸዋ የሸዋ እዛ ያለው እዛ አባረረው አላባረረው እዛ ወንበር ላይ የመስራች አቅም ነው ያለው፣ የመስራች ፓወር ነው ያለው። ያ ማለት የሸዋ እዝ ይሄ ትግል 100 ዓመት የሚፈጅ ከሆነ ለ100 ዓመት ያክል ደሳለኝ ሲያስብ ሸዋን ቢፈልግም ባይፈልግም መሸከም አለበት። እንደዛ አይደለም። ይሄ የእናንተ ኢንተርፕሪቴሽን ነው። ይሄ በትክክል ማነው የሚቀይረው? ደሳለኝ ሲያስብ ሸዋን ማነው የሚያነሳው? ትክክለኛው ነገር ማነው የሚያነሳው? ደሳለኝ ሲያስብ ሸዋን ድርጅቶች ናቸው። ውስጣዊ አሰራራቸውን አንተ እኮ አሁን ዲቴል ለምን አለቀውልንም ነው አይደል? ዲቴል አይሰጡህም። ከእንትና በላይ ታውቃለህ። የቆየ ሞላ በላይ ያውቀ ነው። አንተ ዩሪ ለምንድን ነው ጭቅጭቅ አውቀ የምታረግ? ጭቅጭቅ እኮ አይደለም ሀሳብ ነው። ዩሪ
ከአንተ የቆየ ሞላ ጭቅጭቅ አይደለም። አውቆ ነው እየበጠበጣለ አውቆ ሀሳብ እየገመቱ ነው ቢላሁን አኪላ በእኔ ግምት አትፍራ ላይ ለቅሶ ተቀየረ። ለቅሶ አይሆንም እንዴ? እምነት ከተነካ ተባለ ይጨርስ ሀሳቡን። ካልኩሌሽን ነው አንተን እያበላሽ ያለው መሀል ላይ እየገባ ሁሉም ይመሰክራል። በቃ ዝም በል እሺ። አጼው ሚዩት አድርግ። ቅድም ሁለት ደቂቃ አኪላ በቃ አስጠናቅለትና እስቲ በቃ ችግር ቢመራ ግን ሰው ብታስገቡ ጥሩ ነው። ማንን ላስገባለን? ስለሺ ወይ ያሉትን ቢኮዝ አማሮች ስለሺ ሰው ሌላ ደና የተለየን አይደለንም። ለኛ እድል ተሰጥቶ ኤሊኮንት የሆኑትን ከአማራው ልጆች ማውረድ የለባችሁ። አንዴ ደና የሚያግዝ ሰው ብታስገባ ማገዝ አይደለም። እኔ እኮ ጨርሻለሁ። እኔ ደና ሰው አስገባ። እኔ አላወራም ከዚህ በኋላ ባይዘ ይኸውላችሁ ጋይስ አሁን የቴክኒካሊቲ ኢሹ ነው ብዙ ሰው ያለው። ይኸውላችሁ ቴክኒካሊቲውን በደንብ አንደርስታንድ ማድረግ ያስፈልጋል። ለምሳሌ አሁን እንደ ማጭበርበሪያ የሜጫ ልጆች ሲያኮርፉ ዘመነ አልተመረጠም ሲባል በውስጥ እንደተወራው ከሆነ በህቡ እኮ ዘመነ ነው ይሏቸዋል። ኦኬ የቆቦ ልጆች ሲያኮርፉ በውስጥ እኮ እንደተወራው ከሆነ ተፈራ ነው የሚል አለመሆኑንም ማስረጃ አለ የለም። በቃ ለዚህ ነው ከሌለ በቃ በግምት ውስጥ ትኖራታለህ እንጂ ዘመነ ተመርጦ ላይመረጥም ይችላል። ይሄ አሁን ሰው ማታለያ ነው። አይደለም። we need it like that. It's like the most ከመሬት ሊክ የተደረጉ ኦዲዮች አሉ በጣም ብዙ። ያ ሲሆን በቃ የሄዱት ሰዎች ድርጅቱ ወክለው የመጡ ነበሩ። በዚሁ የሆነች መስሪያ ቤት መስርተን ሄድን ነው። በዚህ ውስጥ ያደ ለማለት ችግር አለው። ለፒኤልሲ የግሩፕ ኦኬ ኮመርሻል ባይሆኑ ሰብ የአባል የመስራችና የአባልነት ፓወር አለው 13ቱም ሰዎች። ያ ማለት ደሳለኝ ሲያስብ ሸዋ ላይ ማንም ሰው ፓወር የለው፣ እኩል ነው፣ ሆሪዞንታል ነው ፓወራቸው። ደሳለኝ ሲያስብ ሸዋ ከሸዋ እዝ ቢነሳ አከበረ የሚባለው ሰውዬ ማርከው መንግስቴ ቢነሳ እነሱን ማንሳት የሚችል አካል የለም። ኢቭን በድምጽ ብልጫ እናንሳቸው ቢባል እንኳን 3 ናቸው። 3ቱ ለምሳሌ አሁን ከሸዋ ላይ 3ቱ ይነሳሉ ሪሰንትሊ ሲነሱ እነሱን ለማንሳት እንኳን ስትሄድ 3ቱ ድምጽ አላቸው። ምክንያቱም መስራች አባላቶች ናቸው። መስራች ይኸውላችሁ ድርጅት ሲመሰረት መስራች የሆነው አባል እኩል ነው ፓወሩ፣ ሃይራርኪያል አይደለም። ስለዚህ እነዚህ መስራች አባላት ነገ ድርጅት አለመወከላቸው የሚያስታውቀው ይሄ ነው። ድርጅት ቢወክሉ ኖሮ ውህደቱ ወይ አንድነቱ የሚመጣው በተለያየ ድርጅቶች ነው የሚሆነው እንጂ የወኪሎቹ የሚፈጥሯት የ13 ሰው ስብስብ ድርጅትን አይወክልም። አመራር ነን ብለው ሊመጡ ይችላሉ። ለምሳሌ እኛም ከበኛ ስር ሆኑ ሊሉ ይችላሉ። እነዚህ መሪዎችን አልፋና ኦሜጋ ነው የሚሆኑት። ለምሳሌ የሸዋስ ደሳለኝን ነገ ያነሳል። ቢያነሳም ግን እዛ ድርጅት ውስጥ ደሳለኝ ፓወር እንደያዘ ይቀጥላል። ያ ማለት እነዚህ እዞች የሪሸፍሊንግ እንኳን መስራት ይፈልጉ አመራር የመቀየር እንኳን ፍላጎት ቢኖራቸው ተገደው 13 ሰዎች ጠርንፈው እንዲይዟቸው፣ እንዲሁም ዲሴንትራላይዜሽን ሳይሆን ፓወር በጣም ሃይሊ ሴንትራላይዝድ የሆነበት ነው። ማንሳት ይፈልጉ አይችሉም። ሊያነሷቸው ይችላሉ። ግን ለምሳሌ ጎጃምስ ዘመነን ቢያነሳው ዘመነ ግን 13 ሰው ውስጥ ትልቅ ፓወር አለው። ያ 13 ሰው ያለው ስብስብ ሁሉንም የአማራ እዛ አካባቢ ያሉትን እነዚህ ድርጅት አደረጃጀቶችን እመራለሁ ብሎ የሚያስብ ከሆነ ዘመንን ከጎጃም እዝ አንስተው እሱ ግን ከላይ ሆኖ ይመራል ማለት ነው። ስለዚህ ይሄ የእዞቹ ራሱን ፓወር ይቀንሳል። እዞቹ ራሳ አባል ናቸው አይደሉም። አደረጃጀቱ ሌላው እንደ አባል እንኳን አልተቀበለም። 13 አባላት ብቻ ነው ያለው። ለምሳሌ ማንችሎት ከዚህ ድርጅት ከሚያገናኘው ነገር የለም። አባልም በአጋጣሚ ሆኖ ከጎጃም እዝ ይሄዱ እዛ ሰራዊት ውስጥ ያሉ ደና ሰዎች ፍሮንት ራነርስ የሚባሉ ሰዎች ሌላ አዲስ ስብስብ መስርተዋል። አላቅም ኮመርሻል ይሁን ሲቪክ ይሁን የትግል ይሁን አናውቅም፣ ሰብስበው መጥተዋል ማለት ነው። ኦኬ ሌላኛው ባዬ ለምሳሌ ባዬ ቀን ነው፣ ምንም ፓወር የለው አለቀ። ባዬ ቀን ነው
ሀብቴን ነገ ቢተካው በፓወር እንግዲህ ሪሸፍሊንግ ቢተካው ስቲል ሀብቴ አዛዡ ነው የሚሆነው ማለት ነው። ስለዚህ በጣም ዶሚናንት ነው። ይሄ ነው አሰራሩ። ከዛ ውጭ ግን ከጀርባ ምን እንደሆነ በውስጥ ተደርጓል ምናምን ማንም እዚህ ያለ ሰው ከየቆየ ሞላ የጎጃም እዝ ቀጠናዊ ትስስር በላይ መረጃ ሊኖረው አይችልም። በእሱ አገላለጽ ደግሞ ይሄ አሁን የተፈጠረው ሪኮግናይዝ እንደማያደርገውና ጎጃም እዝን ይዞ እንደሚቀጥል ተናግሯል። ለዚህም እንደ መሪ አድርጎ ከፊት ለፊት ይዞት የሚቀጥለው ዘመነ ካሴ ነው። የቆየ ሞላ በዚህ ልክ ኮንፊውዥኑን በገለጸበት ወይም ስለ ጉዳዩ ምንም እውቀት እንደሌለውና ያለው እውቀት ዘመነ መሪ ሆኖ እንዳልተመረጠ በሆነበት ሰዓት ኦኬ ከ13 ሰዎች ውጭ ያለነው ጎጃም እዝ ውስጥ ያለነው ሰዎች ዘመነን ይዘን እንገነጠላለን ባሉበት ሰዓት እዚህ አሁን ሰዎች መጥተው እኔ የተሻለ አውቃለሁ ምናምን ማለት ከጳጳሱ በላይ ጳጳስ ነኝ ብሎ እንደመናገር ነው። ስህተትም ጭምር ነው። የቆየ ሞላ ንቀት ነው። የቆየ ሞላ ሚኒመም እኛ ባንቀበለውም ያገው ልጅ ስለሆነ ግን እሱን እንደ አማራ ተቀብሎት የሚታገልለት የሚሞትለት እዚህም በዲያስፖራ የሚደግፈው የአማራ ልጅ አለ። እነሱ መናቅ ነው የሚሆነው። ስለዚህ ይሄ አሁኑ ስብስብ የውክልና ችግር አለበት፣ የክላሪቲ ችግር አለበት። የአመራር ምርጫ ላይ ባይዘው ወይ በስነ ስርዓት መዋመንትኑ አንድ ሰው አመራር ሆኖ ሲመረጥ ምን ባክግራውንድ እንደሚያስፈልገው ኦፊሻል ነው የሚሆነው። ይሄ ፐብሊክ ኢንፎርሜሽን ነው። ኦኬ ቢካዝ ማህበረሰቡ በዚህ ስር ስለሚንቀሳቀስ ማለት ነው። ለምሳሌ በውጭ ሀገር የዛ ሀገር ለምሳሌ አሜሪካ ውስጥ አሜሪካ ካልተወለድክ ፕሬዚዳንት መሆን አትችልም። ይሄ ፐብሊክ ኢንፎርሜሽን ነው። መሪ ስትሆን መሪ ለመሆኛ እጩ የሚያደርጉህን ነገሮች ፐብሊክ ኢንፎርሜሽን አድርገህ ነው የምትሄደው። ኦኬ በአፋድ ውስጥም የተደረገው ፐብሊክ ኢንፎርሜሽን ነበረ። አሁንም ፐብሊክ ኢንፎርሜሽን አድርገህ ነው የምትሄደው። አመራር የመረጥክበት ሪኳየርመንትስ ማለት ነው። ወይም እዛ ጋር ስብስቡን የመረጥክበት የኛ ከሆነ የአማራ ከሆነ አሁን እንደማየው ግን 13 ሰዎች የፈጠሯት አነስ ያለች ስብስብ ስለሆነች ላይመለከተን ይችላል። መብታቸውን ያሁን 13 ሰዎች በጋራ ሆኖ የሚያደርጉት የሚፈልጉትን ነገር ይችላሉ። የአማራ ነኝ የአማራ እወክላለሁ ብሎ ሲመጡ ግን ቢያንስ መሪ የሚመርጡበትን ሪኳየርመንት ማሳወቅ አለባቸው ማለት ነው። ግዴታ ነው። ይሄ በሀገራትም ጠቅላይ ሚኒስትሮች ሲመረጡ አመራሮች ሲመረጡ የዜግነት ጉዳይ የናሽናሊቲ የዜግነት ጉዳይ የሰዎቹ የክሪሚናል ለምሳሌ በኢትዮጵያ ውስጥ ተመራጭ ለመሆን ስለሺ ማይከንዝ ጋር ለመሆን ለምሳሌ ምርጫ ስትወዳደር በወንጀል ከዚህ በፊት ተከሰ ሰርቭ ያላረክ መሆንን መታየት አለበት። ይሄ የኢትዮጵያ ሕግ ነው። ለምሳሌ ይሄ ፐብሊክ ኢንፎርሜሽን በፋኖ ውስጥም በብሔር ላይ ያላቸው አቋም ብሔሩ ማን እንደሆነ ለምሳሌ በአፋድ ሲመሰረት ያኔ ዘመንም ተሳትፈዋል አቋርጠው ቢወጡ በዛ ላይ በአባቱም በእናቱም አማራ የሆነ የሚል አስቀምጠዋል። ይሄን ድርገን we like that እኔ I don't have any issue in it በጣም አሪፍ ነገር ሶ እነዚህ ፐብሊክ ይሄንንም ከደበክ ሌሎችንም ነገሮች ከደበክ ባይዘው ይሄ እንግዲህ የጦር አመራር ድርጅት ነው ተብሎ ነው የሚታሰበው። የጦር ድርጅት ምንድነው የሰንሰለቱ በጣም ስትሪክት የሆነ ነው። ያ ማለት አመራርህን ማወቅ አለብህ። ኢቭን ስትገልጽ ለምሳሌ የጦር ድርጅቶች ውስጥ ስትገልጽ ለምሳሌ አንድ ጎጃምስ እኔ ከጎጃም እዝ ነኝ ብቻ እንኳን ብለህ አትገልጽም። ከጎጃም እዝ ለምሳሌ ባህር ዳር ዙሪያ ሰራዊት የዚህ ብርጌድ የዚህ ቀጠና የዚህ ሻለቃ የዚህ ጋንታ ነኝ ብለህ ነው የምትገልጸው። you need to be very specific position ኦኬ። ስለዚህ አሁን የተመሰረተው ኢቭን መሪዎቹ በስም ተጠቅሰው መታወቅ አለባቸው። በስም ተጠቅሰው ካልታወቁ እንዴት አድርገው ነው ትዕዛዝን በቼን ኦፍ ኮማንድ ማስተላለፍ የሚችሉት? ይሄ እኮ የሰራዊት እንቅስቃሴ እኮ ነው። ይሄ ፖለቲካ አይደለም ወይም ሌላ ካይን የአብዮት ትግል እኮ አይደለም። ስለዚህ በስነ ስርዓት ስምህ መገለጽ አለበት፣ የምትሰራበት ዲፓርትመንት መገለጽ አለበት። ይሄ ዓለም ላይ የሚደረግ ነገር ነው። ኢትዮጵያ ውስጥም ሲደረግ ይኖር ነው። የትም ቦታ በድብቅ ማንም ለማንም አይታዘዝም። እንዴት ብሎ ነው የሚታዘብ? ስለዚህ እነዚህን ነገሮች ባለማሟላቱ ምክንያት አመራሮች ምርጫ ወደ አመራር ያመጧቸው እንግዲህ ኮንክሉዥን ያስፈልገው ይላል ያመጧቸው ሰዎች የብሔር ማንነት ችግር ከመኖር የተነሳና ቅድም ያነሷቸው የእምነት ኢሹ የተለያዩ ያነሷቸው 8 አካባቢ ፖይንቶች ተዘርዝረው የእምነት ኢሹ፣ የአመራሮቹ ማንነት ችግር፣ የድርጅቶቹ አለመዋሃድ፣ የሰንሰለቱ አለመታወቅ፣ የአመራሮቹ የተመረጡበት ክራይቴሪያ አለመታወቅ፣ ውህደት አለመደረጉ በድርጅቶች መካከል የግለሰቦቹ እኩል ስልጣን እዛ ጋር ያለው በዛ ምክንያት ሰዎች ሲነሱ መሪ ካሳ ማይክ ክፍት ነው ይቅርታ ካሜራ ላይ እንትን ትለዋል። አመሰግናለሁ። አንድ አመራር ተነስቶ በሱ ላይ የሚተካበትን ሲስተም ባለመቀመጡ ምክንያት ወይም ባለመኖሩ ምክንያት
ብዙ ነገሮች ህቡ ናቸው እንዲህ ልታፈርሱ ነው ምናምን የሚል ዝም ብሎ የህፃን ልጅ ወይም የውሸት ሐሳብ እየሰጡ ማለት ነው። በቺም በዶክመንት ባክ የማይደረግ እንደው ለትግሉ በጣም ቅርብ የሆነ ሰው እስቲ ያሳየኝ ቢል ማሳየት የማይቻል ነገር በማድረግ የሚታለፍ ስላልሆኑ እነዚህ ደግሞ አንድን ድርጅት አንድን ተቋም ድርጅት ሳይሆን የተቋም እንዲሆን ነው የምፈልገው ተቋም አድርገው ሊያቆሙት የሚችሉት ነገሮች እነዚህ ናቸው። እነዚህም በሙሉ ባለማሟላቱ ይሄ ስብስብ ከአንድ መለስተኛ እድር ከፍ አድርገን ልናየው አንችልም። በውስጡ ግን ትልቅ ሰዎች አሉበት። ትልቅ ሰዎች they can make it like የሆነ የኮፊ ድርጅትም ተቋም ለመባል መሟላት ያለባቸውን ቢያንስ 6 ነገሮችን አያሟላም። ታንኪዩ